እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። እንደምታዩት ሁለት ሪአክሽኖችን ሰጥቶናል። የነዚህ ሪአክሽን ኦቨርኦል ሪአክሽናቸው ደግሞ ይሄ ነው። ፈልጉ እየተባላችሁ ያላችሁት ምንድነው? የዚህን ሪአክሽን ኬሲውን ፈልጉ ነው የተባላችሁ። የዚህ ሪአክሽን ኢኩሊብሪየም ኮንስታንት። ስለዚህ አሁን እንግዲህ የኛ አላማ ምንድነው መሆን ያለበት? ሁልጊዜ እንደዚህ አይነት ጥያቄ ሲጠየቁ ይሄንን ሪአክሽን የማገኘው እነዚህ ሪአክሽኖች ምን ባረጋቸው ነው? ሪቨርስ ባረገው ነው ወይ እንዲሁም ደግሞ በሆነ ኮኤፊሽንት ባበዛው ነው ወይ የሚለውን ነገር ማወቅ መቻል አለባችሁ። ይህንን ከማድረጋችሁ በፊት ደግሞ በመጀመሪያ ኦቨርኦል ሪአክሽኑን ኦብዘርቭ ማድረግ ነው። በሪአክታንት ሳይድ ያለው የትኛው ነው፣ በፕሮዳክት ሳይድ ያለው የትኛው ነው የሚለውን ነገር በማየት ትጀምራላችሁ። አሁን እዩ እዚህ በፕሮዳክት ሳይድ ስናይ ምንድነው 2COCl2 ነው ያለው። በዚህ ሪአክሽን ውስጥ ደግሞ እዩ COCl2 በፕሮዳክት ሳይድ ነው ያለው፣ አንነካውም ማለት ነው። አሁን ይሄ ሪአክሽን ሪቨርስ ማድረግ አይጠበቅባችሁም። እዚህ ጋር ይሄኛው በፕሮዳክት ሳይድ ነው ያለው፣ እዚህ ጋር በፕሮዳክት ሳይድ ነው ያለው። ሪቨርስ ማድረግ አይጠበቅባችሁም ይሄን ሪአክሽን። አሁን ይሄ ሪአክሽን ሪቨርስ እንደማይደረግ አውቀናል። እሺ እዚህ ጋር ደግሞ እንደምታዩት በዚህ በኦቨርኦል ሪአክሽን ውስጥ የዚህ የCOCl2 ኮኤፊሽንቱ ስንት ነው? 2 ነው አይደል? በዚህ ሪአክሽን ውስጥስ 1 ነው ኮኤፊሽንቱ። ስለዚህ ግዴታ 2 መሆን ስላለበት ይሄን ሪአክሽን በስንት ማባዛት አለብኝ? በ2 ማባዛት አለብኝ። በ2 ሳበዛው ይሄ 2 ይሆናል፣ ይሄ 2 ይሆናል፣ ይሄም 2 ይሆናል ማለት ነው። ይሄ 2 ከሆነ አሁን ኬሲቷችሁ ባባዛችሁት ኮኤፊሽንት ስኩዌር ነው የምታረጉት። ያ ማለት እኔ አሁን በ2 ነው ያበዛሁት አይደል? ስለዚህ ይሄን ሪአክሽን ምን ማድረግ አለብኝ? ስኩዌር ማድረግ አለብኝ ማለት ነው። 5.2 ታይምስ 10 ሬይዝድ ቱ ምን ይሆናል? ስኩዌር ይሆናል ማለት ነው። እሺ አሁን ይሄን ሪአክሽን ጨረስኩ። እዚህኛው ሪአክሽን ላይ ደግሞ እንምጣ። እዩ እዚህ ጋር ካርበን አለ በሪአክታንት ሳይድ። እዚህ ጋርስ ካርበን በምን ሳይድ ነው ያለው? በሪአክታንት ሳይድ። እዚህ ጋር ካርበን በሪአክታንት ሳይድ ነው ያለው፣ ካርበን ዳይኦክሳይድ። እዚህኛው ላይስ በሪአክታንት ሳይድ ነው ያለው። ስለዚህ ይሄንንም ሪአክሽን ምን ማድረግ አይጠበቅብኝም? ሪቨርስ ማድረግ አይጠበቅብኝም ማለት ሪቨርስ ማድረግ አይጠበቅብኝም። እሺ ቀጥሎ ሪቨርስ እንደማይደረግ ካወቃችሁ ኮኤፊሽንት ውስጥ በስንት ማብዛት አለብኝ የሚለውን ደግሞ ቼክ እናድርግ። አሁን እዩ እዚህ ጋር ካርበን ኮኤፊሽንቱ ስንት ነው? 1። ካርበን ዳይኦክሳይድ ኮኤፊሽንቱ ስንት ነው? 1። ስለዚህ ይሄ ሪአክሽን በምንም ማብዛት አይጠበቅብኝም ማለት ነው። እንዲሁ ነው የምተወው። ስለዚህ ኬሲዋናችንም አይቀየርም፣ አይነካም ማለት ነው። ምክንያቱም እዚህም ጋር 1 ነው፣ እዚህም ጋር 1 ናቸው። በቃ አሁን ከዚህ በኋላ ኦቨርኦል ብታደርጉ ይሄን ሪአክሽን ማግኘት ትችላላችሁ። እስቲ ቼክ እናድርግ። አሁን እዩ በዚህኛው ሳይድ በሪአክታንት ሳይድ ምን አለ? 2 ሞል ኦፍ ካርቦን ሞኖክሳይድ አለ። ይሄ ይጣፋል። በዚህም 2 ካርቦን ሞኖክሳይድ አለ፣ ይጣፋል ማለት ነው። ሌላ አሁን ምንም የሚጣፋ ነገር የለም። እቺን ብቻ ካጣፋን በኋላ በሪአክታንት ሳይድ የሚቀሩትን አንድ ላይ መሰብሰብ ነው። እስቲ እንሰብስበው። በሪአክታንት ሳይድ ማን አለኝ? ካርበን አለኝ አይደል? እዚህ ጋር ካርበን። እሺ ከዛስ ማን አለኝ? ሌላ ካርበን ዳይኦክሳይድ አለኝ። ይሄኛው ጠፍቷል። እዚህ ጋር ደግሞ ስንት አለኝ? ፕላስ 2 ክሎሪን አለኝ። ከዛስ በፕሮዳክት ሳይድ ደግሞ ይሄ ጠፍቷል። ይሄ ብቻ ነው የሚቀረው። ስንት? 2COCl2። አሁን ይሄኛው ሪአክሽን እና ይሄ ሪአክሽን ዘሴም ነው። ስለዚህ ዘሴም ከሆነ እነዚህ ሁለቱን ኬሲ1 እና ኬሲ2ን በማባዛት የዚህ ሪአክሽን ኢኩሊብሪየም ኮንስታንቱን ማግኘት እንችላለን ማለት ነው። እሺ እንቀጥል። ስለዚህ አሁን የዚህ ኬሲያችን ምንድነው የሚሆነው? ኬሲ1 ታይምስ ኬሲ2 ጋር እኩል ነው ማለት ነው። አሁን ኬሲ1አችን ምንድነው? ለምንም አላባዛ ነው፣ እዚህ ጋር ራሱን ነው 1.4 ታይምስ 10 ሬይዝድ ቱ 12 ነው። ይሄ ሲባዛ በማን አሁን ኬሲ2 ግን ምን አድርገነዋል? ስኩዌር አድርገነዋል። ስለዚህ 5.5 ታይምስ 10 ሬይዝድ ቱ 1 ዘ ሆል ስኩዌር ይሆናል ማለት ነው። አሁን ይሄንን ስታበዙ ስንት ታገኛላችሁ? 4.235 ታይምስ 10 ሬይዝድ ቱ 50 ታገኛላችሁ ማለት ነው። በዚህ ወይ መስራት ትችላላችሁ። እሺ እስቲ ይሄንን ጥያቄም ደግሞ አብረን እንስራ። አሁን ይሄን ጥያቄም በምናይበት ጊዜ ይሄ ኦቨርኦል ሪአክሽን ነው። የዚህ ኦቨርኦል ሪአክሽኑ ምን ተሰጥቷቸዋል? ኬፒ ተሰጥቷቸዋል። what is the value of Kp for the following reaction at the same temperature ነው የሚለው። ያ ማለት ከዚህ ሪአክሽን የዚህ ሪአክሽን ኬፒ ተሰጥቷቸዋል። አሁን የኦቨርኦል ሪአክሽናቸው አሁን ፈልጉ እየተባላችሁ ያላችሁት ኤ ላይ የዚህ ሪአክሽን ኬፒ ስንት ይሆናል ከዚህ በመነሳት ማለት ነው። ቢ ላይም ደግሞ የዚህ ሪአክሽን ኬፒ ምን ይሆናል ነው ጥያቄ። ስለዚህ እስቲ በመጀመሪያ የኤን እንስራ። አሁን
የኤን የተጠየቅነው የኤ ሪያክሽን ምን ይመስላል የሚለውን እንጻፈው እስቲ። 2HBr ጋሽየስ ነው። ሃይድሮጂን ጋዝ አለ፣ ብሮሚን ጋዝ አለ። አሁን እዩ እዚህ ጋር አሁን እዚህ ላይ እንደምታዩት 2HBr በምን ሳይድ ነው ያለው? በፕሮዳክት ሳይድ ነው ያለው። እዚህኛው ሪያክሽን ላይስ በሪያክታንት ሳይድ ነው ያለው። እዚህኛው ሪያክሽን ላይ ሃይድሮጂን እና ብሮሚን እንደምታዩት በሪያክታንት ሳይድ ነው ያሉት። እዚህኛው ሪያክሽን ላይ ደግሞ ሃይድሮጂን እና ብሮሚን በምን ሳይድ ነው ያሉት? በፕሮዳክት ሳይድ ነው ያሉት። ስለዚህ በሌላ አማርኛ ይሄ ሪያክሽን የዚህ ሪያክሽን ሪቨርስ ነው ማለት ነው። ይሄኛውን ሪያክሽን ሪቨርስ ባረገው ይሄን ሪያክሽን ነው የማገኘው ማለት ነው። የዚህኛው ሪያክሽን ኬፒያችን 7.1 ታይምስ 10⁴ ከተሰጠኝ የዚህ ሪያክሽን ኬፒ 1/2 ኬፒ ጋር እኩል ነው ማለት ነው። የዚህ ሪያክሽን ኬፒ ይሄን ለምሳሌ ኬፒ 1 በሉት ለመለየት እንዲመቻል። ይሄ ኬፒ 1 የዚህ ሪያክሽን ነው። ይሄ ኬፒ ደግሞ የዚህኛው ሪያክሽን ነው። ስለዚህ ይሄ ሪያክሽን የዚህ ሪያክሽን ሪቨርስ ስለሆነ ኬፒው ከዚህ ሪያክሽን 1/ኬፒ ጋር እኩል ነው ማለት ነው። በዚህ ጊዜ ምንድን ነው የሚሆነው ማለት ነው? 1/7.1 ታይምስ 10⁴ ታረጋለ። ይህንን ስታረጉ ፋይናሊ ስንት ታገኛላችሁ? 1.4 ታይምስ 10⁻5ን ይሰጣችኋል ማለት ነው። በዚህ ወይ ነው ካልኩሌት የምታረጉ። እሺ የሁለተኛውን ደግሞ እንስራ። የሁለተኛውን ያ ማለት ቢውን ደግሞ ስንሰራ ቢን እንግዲህ በመጀመሪያ እንደነገርኳችሁ ይሄን ሪያክሽን ኦብዘርቭ ማድረግ ነው። ሎክ እዚህ ጋር HBr በሪያክታንት ሳይድ በፕሮዳክት ሳይድ ነው ያለው፣ እዚህም ላይ በፕሮዳክት ሳይድ ነው ያለው። ሌላው እዚህ ጋር ግን HBr ኮኤፊሺየንቱ ስንት ነው? 1 ነው። እዚህ ጋርስ 2 ነው። እዚህ ጋር 1 ነው፣ እዚህ ጋር 2 ነው። እዚህም ጋር እዩ ብሮሚን በሪያክታንት ሳይድ ነው፣ እዚህም ላይ በሪያክታንት ሳይድ ነው። ነገር ግን እዚህ ላይ የብሮሚን ሞል ስንት ነው? 1 ነው። እሺ እዚህኛው ላይ ግን ስትመጡስ የብሮሚን 1/2 ነው፣ የሃይድሮጂንም 1/2 ነው። እዚህ ላይም ደግሞ ሃይድሮጂን 1 ነው። ይሄ ሪያክሽን ከዚህ ሪያክሽን ጋር ዘሴም ነው ከኮኤፊሺየንቱ በስተቀር ማለት ነው። ስለዚህ ይሄንን ሪያክሽን ምን ባረገው ነው ይሄንን ኦቨርኦል ሪያክሽን የሚሰጠኝ? ወይ ደግሞ ይሄ ሪያክሽን ምን ባረገው ነው ይሄንን ሪያክሽን የሚሰጠኝ? በ1/2 ባበዛው። ይሄን ሪያክሽን በ1/2 ባበዛው ይሄን ይሰጣችኋል። ቼክ እናርግ እስቲ። አሁን ይሄን ሪያክሽን እንግዲህ እንደነገርኳችሁ በ1/2 ብታበዙት ይሄን ሪያክሽን ይሰጣችኋል። ሉክ እዚህ ጋር በ1/2 ስታበዙት 1/2 ታይምስ ሃይድሮጂን 1/2 ሃይድሮጂን፣ ብሮሚንን በ1/2 ስታበዙት 1/2 ብሮሚን። ይህንን በ1/2 ስታበዙት እዚህ ጋር 2 አለ 2 ታይምስ 1/2 ውበቱ ይጣፋል፣ 1 ነው የሚቀረው። ይሄን ሪያክሽን ሰጠኝ ማለት ነው። ምን ሳረግ? ይህንን ሪያክሽን በ1/2 ሳበዛው። ስለዚህ ይህንን ሪያክሽን በ1/2 አብዝቼ ይህንን ካገኘው የዚህ ሪያክሽን ኬፒ ማለት ምንድን ነው የሚሆነው ማለት ነው? እንደነገርኳችሁ ሪያክሽኑ ሪቨርስ አላደረግነው። ኬፒውን እንዳለ ነው የምወስደው። ስንት 7.1 ታይምስ 10⁴ ነው የማረገው። ነገር ግን በስንት አብዝቼዋለሁ? በ1/2 አብዝቼዋለሁ። ስለዚህ እዚህ ጋር መጣና ምን ማድረግ አለብኝ? ይሄ ሬዝዱ 1/2 አደርገዋለሁ ማለት ነው። በዚህ ጊዜ ለዚህ ሪያክሽን ለቢ ሪያክሽን ኬፒያችሁ ስንት ይሆናል ማለት ነው? 7.1 ታይምስ 10⁴ ሬዝዱ 1/2 በምታረጉበት ጊዜ ስንት ታገኛላችሁ? 2.66 ታይምስ 10⁻2 ይመጣል ማለት ነው። ያለነ ወይ የኤን ኮንሰንትሬሽን ወይ ደግሞ የቢን ኮንሰንትሬሽን ወይ ደግሞ የሁለቱንም ኮንሰንትሬሽን ኢንክሪዝ ካደረግን አለ ኢኩሊብረማችን ሺፍት የሚያደርገው ወዴት ነው አለ? ቱ ዘ ራይት ሳይድ ነው ሺፍት የሚያደርገው። ያ ማለት ሞር ፕሮዳክትን ፎርም ነው የሚያደርገው። አሁን ይሄ ማለት ምን ማለት መሰላችሁ? አሁን የኤ ቅድም ኢኒሻሊ አት ኢኩሊብረም ላይ ነበረ። ከዛ ወይ የኤን ወይ የቢን ወይ ደግሞ የሁለቱንም ኮንሰንትሬሽን ኢንክሪዝ በምናደርግበት ጊዜ ኢኩሊብረም ላይ የነበረው ሪያክሽን ዲስተርብ ይደረጋል አይደል? ከዛ በኋላ ግን ዲስተርብ ቢደረግም ሂዶ የሆነ ቦታ ላይ ራሱን ወደ ኢኩሊብረምነት ይመልሳል ይሄ ሲስተም ማለት ነው። ራሱን ድጋሚ ወደ ኢኩሊብረምነት ለመመለስ ምን ማድረግ አለበት? በዚህ በሪያክታንት ሳይድ ኢንክሪዝ ያደረገውን ኮንሰንትሬሽን ሬዲዩስ ማድረግ መቻል አለ። ምን በማድረግ ነው ሬዲዩስ የሚያደርገው? ኤ እና ቢ ሪያክት እያደረጉ ሞር ፕሮዳክትን ፎርም በማድረግ በዚህ ሳይድ ያለው አማውንት እየቀነሰ ከዚህ ጋር በዚህ ሳይድ ካለው አማውንት ጋር እኩል እንዲሆን ያረጋል ማለት። ሁልጊዜ ተማሪዎች ኢንተራንስ ላይ በብዛት ትጠይቃላችሁ።
ኢኩሊብረም ሺፍት የሚያደርገው ወዴት ነው የሚለውን በቀላሉ ለማወቅ ባጭሩ በሪያክታንት ሳይድ ያለው አማውንት ኢንክሪዝ ካደረገ ራሱን ወደ ኢኩሊብረምነት ለመመለስ ሺፍት የሚያደርገው ቱ ዘ ሎወር ሳይድ ቱ ዘ ሎወር አማውንት ወዳለበት ሳይድ። ለምሳሌ አሁን በሪያክታንት ሳይድ ኢንክሪዝ አረኩኝ ማለት በፕሮዳክት ሳይድ ያለው ትንሽ ነው። ስለዚህ ትንሽ ወደ ሆነው ሳይድ ነው ሺፍት የሚያደርገው ማለት ነው። በቀላሉ በዚህ ገስ ማድረግ ትችላላችሁ ዳይሬክሽን። ሁለተኛውን ፖይንት ደግሞ ነው ሲሚላርሊ አለ ዲክሪዝ ኢን ዘ ኮንሰንትሬሽን ኦፍ ሲ ኦር ዲ ኦር ቦዝ ሺፍት ዘ ኢኩሊብረም ፖዚሽን ቱ ዘ ራይት አለ። እዚህ ጋር ደግሞ ምን እያለ ነው ተማሪዎች? ወይ የሲን ወይ ደግሞ የዲን ኮንሰንትሬሽን ኦር የሁለቱንም ኮንሰንትሬሽን ዲክሪዝ ካደረግን አለ አሁንም ኢኩሊብረም ፖዚሽናችን ሺፍት የሚያደርገው ቱ ዘ ራይት ሳይድ ነው ይላል። አሁንም ቅድም እንደነገርኳችሁ ወደ ሳይድ ነው ሺፍት የሚያደርገው የሚለውን በቀላሉ ለማወቅ አሁን እዩ። በዚህ ሳይድ ያለውን አማውንት ወይ ደግሞ ኮንሰንትሬሽን ዲክሪዝ አደረጋችሁ ማለት በዚህ ሳይድ ያለው ትልቅ ነው፣ በዚህ ሳይድ ያለው ደግሞ ትንሽ ሆነ ማለት ነው። ስለዚህ ሁልጊዜ ኢኩሊብረም ሺፍት የሚያደርገው ከሃይስት ወደ ሎወስት ሳይዱ። ስለዚህ አሁን በዚህ ሳይድ ያለው ሃይስት ነው፣ በዚህ ሳይድ ያለው ደግሞ ሎወስት ነው። ሶ ሺፍት የሚያደርገው ፍሮም ሌፍት ቱ ራይት ይሆናል ማለት ቼንጁን ለመቋቋም ራሱን ወደ ኢኩሊብረም ፖዚሽንነት ለመመለስ ሺፍት የሚያደርገው ቱ ዘ ራይት ሳይድ። እሺ ሶስተኛውን ፖይንት ደግሞ እንየው። however አለ an increase in the concentration of C or D or both or decrease in A or B or both shift the equilibrium position to the left አለ። እዚህ ጋር ደግሞ ምን እያለን ነው? ወይ የሲን አለ ወይ ደግሞ የዲን ኮንሰንትሬሽን ወይ ደግሞ የሁለቱንም ኮንሰንትሬሽኖች ኢንክሪዝ ካደረግን አለ ኢንክሪዝ ካደረግን ኢኩሊብረማችን ሺፍት የሚያደርገው ቱ ዘ ሌፍት ነው እያለ። ምክንያቱም ቅድም እንደነገርኳችሁ በዚህ ሳይድ አሁን በዚህ ሳይድ ያለው ኮንሰንትሬሽን ጨመረ ማለት በዚህ ሳይድ ካለው በለጠ ማለት ነው። በዚህ ሳይድ ያለው ሎ ነው የሚሆነው፣ በዚህ ሳይድ ያለው ሃይ ነው የሚሆነው። ሶ ኢኩሊብረም ሺፍት የሚያደርገው ፍሮም ሃይ ቱ ሎ ነው። ስለዚህ ሺፍት የሚያደርገው ቱ ዘ ሌፍት ሳይድ ነው ማለት ነው ራሱን ወደ ኢኩሊብረም ፖዚሽንነት ለመመለስ። ሌላው ደግሞ እያለን ያለው ተማሪዎች ምንድነው? ወይ የኤን ወይ የቢን ኮንሰንትሬሽን ወይ ደግሞ የሁለቱንም ኮንሰንትሬሽን ዲክሪዝ ካደረግን አሁንም ኢኩሊብረሙ ሺፍት የሚያደርገው ቱ ዘ ሌፍት ሳይድ ነው እያለ ነው። ምክንያቱም የኤና የቢን ኮንሰንትሬሽን ዲክሪዝ አደረጋችሁ ማለት በሪያክታንት ሳይድ ያለው ኮንሰንትሬሽን ሎ ነው የሚሆነው፣ በፕሮዳክት ሳይድ ያለው ደግሞ ሃይ ነው የሚሆነው። ሶ ፍሮም ሃይ ቱ ሎ ነው ሺፍት የሚያደርገው ብያችኋል። ስለዚህ ቱ ዘ ሌፍት ሳይድ ነው ራሱን ወደ ኢኩሊብረም ፖዚሽንነት ለመመለስ ሺፍት የሚያደርገው እያለ ነው። ሌላው እዚህ ጋር ምን እንደሚለን ተማሪዎች ኖት ዛት አለ አዲንግ ኦር ሪሙቪንግ ሪያክታንትስ ኦር ፕሮዳክትስ ቼንጅ ዘ ቫሊዩ ኦፍ ኪውሲ ኢት ዳዝ ኖት ቼንጅ ዘ ቫሊዩ ኦፍ ኬሲ አለ። ምንድነው እዚህ ጋር እያለን ያለው? አሁን ለምሳሌ ይሄ ሪያክሽን ኢኒሻሊ አት ኢኩሊብረም ነበር ብለን ነው የተነሳ ነው። ሶ አት ኢኩሊብረም ላይ ከሆነ ደግሞ ኪውሲ እና ኬሲ ምንድናቸው? እኩል ናቸው። ልክ የአንዱን ኮንሰንትሬሽን ወይ በሪያክታንት ሳይድ ያለው ወይ በፕሮዳክት ሳይድ ያለውን ኮንሰንትሬሽን ቼንጅ ብታረጉት ቫሊዩ የሚቀየረው የኪውሲ ነው እንጂ የኬሲ ቫሊዩ ኮንስታንት ሆኖ ነው የሚቀጥለው። ለምን ከተባለ ሁልጊዜ የኬሲ ቫሊዩ ምንድነው? አት ኢኩሊብረም ላይ ላለ ነገር ነዋል ካልኩሌት የምናደርገው። አሁን ይሄ ሪያክሽን ኢኒሻሊ ወይ ደግሞ አት ኢኩሊብረም ላይ ያለ ኬሲ ቫሊዩ 1.5 ነበር ብዬ ባስብ አሁን ልክ የኤን ወይ የቢን ወይ ደግሞ የሲን ኦር የዲን ኮንሰንትሬሽን ቼንጅ ባረግ የሚቀየረው ቫሊዩ የማን ነው? የኪውሲ ቫሊዩ ነው ሊቀየር የሚችለው። ኬሲ እዛው 1.5። ይሄ ሪያክሽን በኋላ ራሱን መልሶ ኢኩሊብረም ፖዚሽን ላይ አጀስት ያደርጋል። ሶ አጀስት በሚያደርግበት ጊዜም እዛ አጀስት ያደረገበት ቦታ ላይ ኬሲውን ካልኩሌት ብታደርጉ ስቲል የምታገኙት ስንት ነው? 1.5 ነው ማለት ስቲል የምታገኙት 1.5። ይህንን ማወቅ መቻል አለበት። የሪያክታንት ወይ የፕሮዳክት ኮንሰንትሬሽን ቼንጅ በሚያደርግበት ጊዜ የሚቀየረው ቫሊዩ ኪውሲ ነው እንጂ የኬሲ ቫሊዩ አይቀየረው፣ ኮንስታንት ነው ነው የመያዝ መቻል አለበት። እሺ እንቀጥል ተማሪዎች። አሁን ይህንን ሪቨርሰብል የሆነ ሪያክሽን ደግሞ ኮንሲደር አድርጉ። ኬሲው አለ እዚህ ጋር። እሺ የመጀመሪያው ፖይንት ምንድን ነው የሚለው? ኢፍ ዩ ዊሽ ቱ ኮንቨርት አስ ማች ሃይድሮጂን ቱ ሃይድሮጂን አዮዳይድ አስ ፖሲብል አለ ዩ ሜት ኢንክሪዝ ዘ ኮንሰንትሬሽን ኦፍ አዮዲን አለ። እዚህ ጋር ምን እያለን ነው ተማሪዎች? ሃይድሮጂን ጋዝን በብዛት ወደ ሃይድሮጂን አዮዳይድ ኮንቨርት ለማድረግ
በተቻለ መጠን የአዮዲንን ኮንሰንትሬሽን ኢንክሪዝ ማድረግ ሊጠበቅባችሁ ይችላል እያለ። ይሄ ማለት ምን ማለት ነው? አሁን እዩ ሃይድሮጂን እና አዮዲን በሪያክታንት ሳይድ ነው ያለው። ስለዚህ የዚህን የአዮዲን ኮንሰንትሬሽን ኢንክሪዝ አደረግኩት ማለት ኢኩሊብረም ላይ የነበረው ሪያክሽን ዲስተርብ ይሆናል። ከዛ ግን ኢኩሊብረም ላይ ሪች ለማድረግ ሪያክሽኑ ወዴት ነው ሺፍት የሚያደርገው? ቱ ዘ ራይት ሳይድ ነው ሺፍት የሚያደርገው። የማንን ኮንሰንትሬሽን ኢንክሪዝ ካረኩ? የአዮዲንን ኮንሰንትሬሽን ኢንክሪዝ ካረኩ። ስለዚህ ሪያክሽኑ ቱ ዘ ራይት ሺፍት አደረገ ማለት ሞር ሃይድሮጂን እና አዮዲን ሪያክት እያደረጉ ወደ ሃይድሮጂን አዮዳይድ ኮንቨርት እየሆኑ ነው የሚሄዱት ማለት ነው። ስለዚህ ሞር ሃይድሮጂን ወደ ሃይድሮጂን አዮዳይድ ኮንቨርት እንዲሆን ከፈለግኩኝ ምንድነው ማድረገው? የአዮዲን ኮንሰንትሬሽን ኢንክሪዝ ማድረግ፣ ወይ ደግሞ ሞር አዮዲን ወደ ሃይድሮጂን አዮዳይድ ኮንቨርት እንዲሆንልኝ ከፈለግኩኝ የማንን ኮንሰንትሬሽን ነው ኢንክሪዝ ማድረገው? የሃይድሮጂንን ኮንሰንትሬሽን ኢንክሪዝ አደርጋለሁ። ሶ ያኔ ኢኩሊብረሙ ሺፍት የሚያደርገው ወዴት ነው ማለት ነው? ቱ ዘ ሌፍት ሳይድ ነው፣ ቱ ዘ ራይት ሳይድ ነው ሺፍት የሚያደርገው ማለት ነው። በፕሮዳክት ሳይድ ያለን ኮንሰንትሬሽን ኢንክሪዝ ካደረጋችሁ ሪያክታንቱ ሺፍት የሚያደርገው ቱ ዘ ሌፍት ነው። በሪያክታንት ሳይድ ያለን ኮንሰንትሬሽን ኢንክሪዝ ካደረጋችሁ ሪያክሽናችሁ ወደ ኢኩሊብረም ላይ ሪች ለማድረግ ሺፍት የሚያደርገው ቱ ዘ ራይት ሳይድ ነው። ይህንን መያዝ መቻል አለባት። እሺ ሁለተኛው ፖይንት ላይ እንሂድ። እንደሚለው ቱ አንደርስታንድ ዘ ኢፌክት ኦፍ ዚስ አለ። ይህንን ኢፌክት አንደርስታንድ ለማድረግ ፈርስት ሰፖዝ ዛት ሚክስቸር ኦፍ ሃይድሮጂን አዮዲን ኤንድ ሃይድሮጂን አዮዳይድ ኢዝ አት ኢኩሊብረም አለ። ይህንን ኢፌክት አንደርስታንድ ለማድረግ በመጀመሪያ የሃይድሮጂን አዮዲን እና ሃይድሮጂን አዮዳይድ አት ኢኩሊብረም ላይ ነበሩ ብላችሁ አስዩም ማድረግ አለባት። ሶ አለ if iodine is now added to the mixture ደም ኢኩሊብረም ላይ ነበረ። ከዛን አዮዲንን ጨመርን። ልክ አዮዲንን ስንጨምርበት ኢኩሊብረሙ ምን ይሆናል? ዲስተርብ ይሆናል። ኢኩሊብረም ላይ መሆኑ ይቀራል ማለት። ከዛስ the reaction will now go in the direction that will use up some of the added iodine. so አሁን በዚህ ጊዜ ልክ የአዮዲንን ኮንሰንትሬሽን ስትጨምሩ በዛ በሪያክሽን የአዮዲን ኮንሰንትሬሽን ምን ሆነ ማለት ነው? ኢንክሪዝ ሆነ ማለት ነው። ስለዚህ ይህንን የአዮዲንን ኮንሰንትሬሽን ቼንጅ ሲስተማችን ረዲዩስ ለማድረግ ግዴታ ምን ማድረግ አለበት? ሞር አዮዲንን ሪያክት እያደረገ ወደ ሃይድሮጂን አዮዳይድ ኮንቨርት የሚሆንበትን ወይ ነው የሚፈልገው። ሶ ያ ወይ ደግሞ ሪያክሽኑ ወደ ራይት ሳይድ ሺፍት እንዲያደርግ በማድረግ ነው። Consequently, adding more iodine has the effect of converting a greater quantity of hydrogen to hydrogen iodide. So, የአዮዲንን ኮንሰንትሬሽን ኢንክሪዝ አደረጋችሁ ማለት ሞር ሃይድሮጂን ራሱ ወደ ሃይድሮጂን አዮዳይድ ኮንቨርት እንዲያደርግ ነው የምታደርጉት። ምክንያቱም ሪያክሽኑ ግዴታ ቱ ዘ ራይት ሳይድ ሺፍት እያደረገ ስለሆነ ሞር ሪያክታንቶች ናቸው ሪያክት እያደረጉ ወደ ፕሮዳክቱ ኮንቨርት የሚሆኑ። ሶ ሞር ሃይድሮጂንም ሪያክት እያደረገ ወደ ሃይድሮጂን አዮዳይድነት እየተቀየረ ነው የሚሄደው ማለት ነው። እሺ ኤክሰርሳይዝ 5.11 እንስራ። ምንድነው የሚለው? ይሄ ሪያክሽን ተሰጥቷችኋል። አት ኢኩሊብረም ላይ ነው ያለው። ሶ አማውንት ኦፍ ኤ ኤንድ ቢ አር አድድ ቱ ዘ ኢኩሊብረም ሚክስቸር አለ። እንግዲህ ይሄ ሚክስቸር ኢኩሊብረም ላይ ነበር። ሶ እዚህ ኢኩሊብረም ላይ ባለው ሚክስቸር ላይ ነው የኤን እና የቢን አማውንት አድ ያደረግነው ጨመርንበት ነው። ሶ በምንጨምርበት ጊዜ ኢኩሊብረሙ ዲስተርብ ይሆንና ሂዶ ግን ምን ያደርጋል? ራሱን እንደገና ወደ ኢኩሊብረም ፖዚሽንነቱ ራሱን ይመልሳል ብለናል። ሶ when equilibrium is again reached አለ። ልክ ኤ እና ቢን አማውንቱን ከጨመርንበት በኋላ ይሄ ሪአክሽን ወደ ኢኩሊብረምነት ተመለሰ። ወደ ኢኩሊብረምነት በሚመለስበት ጊዜ አለ የኤ እና የቢ ኮንሰንትሬሽን ደብል ሆኖ ነበረ። ሶ የኤ እና የቢ ኮንሰንትሬሽን ደብል ከሆነ የሲ ኮንሰንትሬሽንስ ምንድን ነው የሚሆነው ነው። አሁን እዚህ ጋር እንደምታዩት ሬሾአቸው የሁሉም 1:1 ነው። የኤም የቢም የሲም 1:1። አሁን እዚህ ጋር የኤ እና የቢን አማውንት ኢንክሪዝ አደረጋችሁ ማለት ይሄ ሪአክሽን ራሱን እንደገና ኢኩሊብረሙን ኤጌን ሪች የሚያደርገው ኢኩሊብረሙ ወይ ደግሞ ሪአክሽኑ ወዴት ፕሮሲድ እንዲያደርግ በማድረግ ነው። ሳይድ ፕሮሲድ እንዲያደርግ በማድረግ ነው። ሶ የኤ እና የቢ አማውንት ጨመረ ማለት ኢኩሊብረሙ ሺፍት የሚያደርገው ወዴት ነው? ቱ ዘ ራይት ሳይድ።
ቱ ዘ ራይት ሳይድ ሺፍት አደረገ ማለት የሲ ኮንሰንትሬሽን ምን እየሆነ የሚሄደው እየጨመረ ነው የሚሄደው። ሶ የኤ ኮንሰንትሬሽን የኤ እና የቢ ኮንሰንትሬሽን ጨመረ ማለት የሲ ኮንሰንትሬሽንም ኢንክሪዝ ነው የሚያደርግ። ሶ ሬሾአቸው ደግሞ እንደምታዩ 1:1 ነው። ሲም ኮኤፊሽንቱ 1 ነው፣ ቢም 1 ነው፣ ሲም 1 ነው። ስለዚህ ኤ ደብል ከሆነ ቢ ምንድን ነው የሚሆነው? ቼንጁ ደብል ነው የሚሆነው ማለት ነው። ይሄ ትሪፕል ከሆነ ሲም ምንድን ነው የሚሆነው? ትሪፕል ነው። ሶ ልክ የኤ እና ቢን አማውንት ጨምረን ኢኩሊብረሙ እንደገና ሪች ሲያደርግ የኤ እና የቢ አማውንት ደብል ሆኖ ከተገኘ የሲም አማውንት ደብል ሆኖ ነው የሚገኘው ማለት ነው። ይሄን መያዝ መቻል አለብን። እሺ ሁለተኛው ኢኩሊብረም ፖዚሽንን አፌክት የሚያደርግብን ደግሞ ቼንጅን ፕሬዠር ነው። ፕሬዠር ቼንጅ ሲያደርግ ኢኩሊብረም ፖዚሽናችንም አብሮ ዲስተርብ ይሆናል። ሶ እንዴት ነው የሚለውን ደግሞ አብረን እንይ። ኢፌክቱ ቼንጅን ፕሬዠር አፌክት ኦንሊ ኢኩሊብረም ሲስተም ዛት ኢንቮልቭ ጋዝስ። እንግዲህ ቼንጅን ፕሬዠር ኢኩሊብረም ሲስተምን አፌክት የሚያደርገው በውስጡ ጋሼስ የሆኑ ሪያክታንቶች ካሉ ብቻ። ከዛ ውጭ ግን ለምሳሌ በዚህ ሪያክሽን ውስጥ አኳስ የሆነ ሶሉሽን ብቻ ካለ እዚህ አኳስ ሶሉሽን ላይ ፕሬዠር ቼንጅ ብታደርጉ ኢኩሊብረም ላይ የነበረው ሪያክሽን ምንም ኢፌክት አይኖረውም ፕሬዠር ቼንጅ ማድረጋቸው። ከዛ ውጭ ግን እዚህ ቢከር ውስጥ እየተካሄደ ያሉት ሪያክሽን እያካሄዱ ያሉት ጋዞች ከሆኑ ፕሬዠርን ቼንጅ ካረግን ኢኩሊብረም ላይ የነበረው ሪያክሽን ዲስተርብ ይሆናል። ሶ ፕሬዠር አፌክት የሚያደርገው ኦንሊ ጋሽየስ የሆኑ ሪያክታንትና ፕሮዳክቶች ካሉ ብቻ ነው ማለት። ሌላው ፕሬዠር ቼንጅ ካን ኦከር ኢን 3 ዌይስ። እንግዲህ ፕሬዠር ቼንጅ ኦከር የሚያደርገው በ3 ዌይ ሊሆን ይችላል ነው እያለ። እንግዲህ የመጀመሪያው ቼንጂንግ ዘ ኮንሰንትሬሽን ኦፍ ጋሽየስ ኮምፖነንት፣ ያ ማለት የጋሽየስ ኮምፖነንቶችን ኮንሰንትሬሽናቸውን ቼንጅ ካረገን ፕሬዠር ቼንጅ ሊያደርግ ይችላል። ለምሳሌ እዚህ ቢከር ውስጥ ጋሽየስ የሆኑ ሪያክታንትና ፕሮዳክቶች አሉ ብዬ ባስብ እዚህ ውስጥ ያሉትን ጋሽየስ የሆኑ ሪያክታንትና ፕሮዳክቶችን ኮንሰንትሬሽናቸውን ኢንክሪዝ ባረገው፣ ያ ማለት አማውንታቸውን ብጨምረው ማለት ነው። አማውንታቸውን ብጨምረው እዚህ ውስጥ ያለው የጋዞች ፕሬዠር ኢንክሪዝ ነው የሚያደርገው። እንግዲህ የጋዞች ፕሬዠር ስንል ምንድን ነው? እዚህ ዘወል ኮንቴነሩ ጋር በሚጋጩበት ጊዜ የሚያደርሱት ፕሬዠር ነው አይደል? ስለዚህ ሞር እዚህ ውስጥ ያለውን የጋዞችን አማውንት ጨመራችሁ ማለት እዚህ ውስጥ ያሉ ጋዞች እዚህ ኮንቴነሩ ላይ የሚያሳድሩትን ፕሬዠር በዛው ልክ እየጨመረ ነው የሚሄድ። ስለዚህ ፕሬዠር ቼንጅ ይኖራል ማለት ነው። ምን ሲኖር? ጋሽየስ ኮምፖነንቶችን ኢንክሪዝም ዲክሪዝም ካረጋል። ኢንክሪዝ ካረጋችሁት ፕሬዠሩ ኢንክሪዝ ያደርጋል። እዚህ ውስጥ ያሉትን ጋሽየስ አማውንቶች ዲክሪዝ ካረጋችሁ ፕሬዠሩም ዲክሪዝ ነው የሚያደርገው ማለት ነው። ሌላው ደግሞ አዲንግ ኢነርት የሆኑ ጋዞችንም ብትጨምሩ ፕሬዠር ቼንጅ ሊኖር ይችላል። በኋላ እንመጣበታለን። ኢኩሊብረም ፖዚሽኑን ላያናጉት ይችላሉ፣ አፌክት ላያረጉብን ይችላሉ። ምክንያቱም ኢነርት ጋዞች ሪያክት የሚያረጉ ጋዞች ስላሉ። ኢነርት ሲባል ሪያክሽን የማካሄዱ ጋዞች ነው። አሁን ለምሳሌ እዚህ ቢከር ውስጥ ሪያክሽን እያካሄዱ ያሉ ጋዞች አሉ ብዬ ላስብ። ነገር ግን እዚህ ቢከር ውስጥ አምጥቼ ሌላ ተጨማሪ ሪያክሽን የማያካሂድ ጋዝ ብቻ አምጥቼ እዚህ ውስጥ አምጥቼ ለምሳሌ እነ ሂሊየምን እነ ኒየንን፣ እነዚህ እንግዲህ በጣም ኢነርት የሚባሉ ጋዞች ናቸው። ስፔሻሊ ግሩፕ 8 ውስጥ ያሉ ጋዞች ማለት እነሱን አምጥቼ ብጨምር ኢኩሊብረም ላይ ከነበረ ሪያክሽኑን አፌክት አያደርጉትም፣ ምክንያቱም ሪያክት ስለማያደርጉ። ግን እዚህ ውስጥ ስላሉ ብቻ ቶታል ፕሬዠሩን ኢንክሪዝ ነው የሚያደርጉ። ሪያክሽን አያካሂዱም፣ ግን እዚህ ኮንቴነሩ ላይ የሚያደርሱት ፕሬዠር አለ። ሶ ፕሬዠሩ ኢንክሪዝ ሊያደርግ ይችላል። ሶ ፕሬዠር ቼንጅ አለ ማለት ነው። ምንም በማድረግ ኢነርት ጋዝን አድ በማድረግ። ሌላው ቼንጂንግ ዘ ቮሊዩም ኦፍ ሪያክሽን ቤዝ፣ የሪያክሽን ቤዝሉን ቮሊዩሙን ዲክሪዝ በማድረግ በምናደርግበት ጊዜ ፕሬዠር ቼንጅ ሊኖር ይችላል። ለምሳሌ ይሄ ቢከር ሉክ እዚህ ጋር ይሄ ሙቨብል ፒስተን ነው ብላችሁ አስቡ። ኢኒሻሊ የዚህ ቬዝል ቮሊዩሙ 1 ሊትር ነበር ብዬ አስብ። እዚህ ውስጥ ጋዞች አሉ ብላችሁ አስቡ። ቮሊዩሙን ዲክሪዝ አደረጋችሁት ማለት ፕሬዠር ምን አደረጋችሁ ማለት ነው? ኢንክሪዝ አደረጋችሁ ማለት። ምክንያቱም ሉክ እዚህ ጋር ይሄ እዚህ ጋር ፕሬዠሩን ኢንክሪዝ ስታደርጉት ቮሊዩሙ እስከየት ሊመጣ ይችላል? እስከዚህ ሊመጣ ይችላል። ጋሼስ የሆኑ ፓርቲክሎች ደግሞ ፓርቲክሎቹ ፋራ ፓርት ስለሆኑ ኢዚሊ ምን ያደርጋሉ? ኮምፕረስ አድርገው ይጠጋጋሉ። ኮንቴነሩ ላይ ሲያደርሱት የነበረው ፕሬዠር እና አሁን ልክ ቮሊዩም ከቀነሰ በኋላ
ጋዞች የሚያደርሱት ፕሬሸር አንድ አይደለም። ስለዚህ ቮሊዩምንም በመቀየር ፕሬሸር ቼንጅ እንዲኖር ማድረግ እንችላለን። ሶ ፕሬሸር በሶስት መልኩ ነው ቼንጅ ሊያደርግ የሚችለው። አንደኛ ኮንሰንትሬሽን ኦፍ ጋዝን ኢንክሪዝ ወይ ዲክሪዝ በማድረግ ኢነርት ጋዞችን በመጨመር እንዲሁም ሪያክሽኑ የሚካሄድበትን ቮሊዩም ዲክሪዝ በማድረግ ማለት። እሺ እንቀጥል። አዲንግ አን ኢነርት ጋዝ ሃዝ ኖ ኢፌክት ኦን ዘ ኢኩሊብረም ፖዚሽን። ኢነርት ጋዞችን ኢኩሊብረም ላይ ባለ ሪያክሽን ላይ ብንጨምራቸው ኢኩሊብረም ፖዚሽናችንን አፌክት አያደርጉብን። አሁን ለምሳሌ እዚህ ውስጥ ጋዞች ሪያክት እያደረጉ አት ኢኩሊብረም ላይ ናቸው እንበል። እዚህ ውስጥ ምኖች አሉ? ጋዞች አሉ። ሪያክት እያደረጉ አት ኢኩሊብረም ላይ ናቸው። እዚህ ውስጥ አምጥቼ አሁን ሌላ ኢነርት የሆነ ጋዝ ለምሳሌ ሂሊየም ጋዝን አምጥቼ እዚህ ቢከር ውስጥ ብጨምረው ኢኩሊብረም ላይ የነበረው ሪያክሽን አፌክት አይሆንም። ስቲል ኢኩሊብረም ላይ እንዳለ ነው የሚቀጥለው ኢነርት ጋዞችን ጨምሬበትም እንኳን ማለት። ምክንያቱም እነዚህ ኢነርት ጋዞች ፕሬሸሩን ቼንጅ ሊያደርጉት ይችላሉ፣ አጠቃላይ የኮንቴነሩን ፕሬሸር። ነገር ግን ኢነርት ጋዞች ሪያክት ስለማያደርጉ እዚህ ውስጥ ካሉት ጋዞች ጋር ሪያክት ስለማያደርጉ ኢኩሊብረሙን ምን አያደርጉትም? አፌክት አያደርጉትም። ሪያክት ቢያደርጉ ኖሮ ኢኩሊብረም ላይ የነበረው ሪያክሽን አፌክት ያደርጉታል። ግን ኢነርት ጋዞች ጀስት ፕሬሸሩን ብቻ ነው ቼንጅ የሚያደርጉት እንጂ ኢኩሊብረም ላይ ያለውን ሪያክሽን አፌክት አያደርጉትም። ለምን ከተባላችሁ እዚህ ውስጥ ካለው ጋዝ ጋር ሪያክት ስለማያደርጉ። ዘ ሪዝን ኢዝ ዛት አለ ኢነርት ጋዝ ሞሊኪዩል ዱ ኖት ቴክ ፓርት ኢን ዘ ሪያክሽን። አሁን ያልኳችሁ ማለት አፌክት የማያደርጉበት ምክንያት ኢነርት ጋዞች እዛ ውስጥ ካሉት ጋሼስ ሞሊኪዩሎች ጋር ሪያክት ስለማያደርጉ ኤንድ ዜርፎር አለ ካኖት አፌክት ኢኩሊብረም ኢን ኤኒ ዌይ አለ በየትኛውም ወይ ኢኩሊብረሙን አፌክት አያደርጉብንም። ሃዌቨር አለ አዲሽን ኦፍ ኢነርት ጋዝ ኢንክሪዝስ ዘ ቶታል ፕሬሸር። ነገር ግን ኢኩሊብረም ፖዚሽኑን አፌክት ባያደርጉትም የዚህን ሪያክሽን ፕሬሸሩን ግን ምን ያደርጉታል? ቼንጅ ያደርጉታል። ምን በማድረግ ኢንክሪዝ ነው የሚያደርጉት። በት አለ ሃዝ ኖ ኢፌክት ኦን ዘ ኮንሰንትሬሽን ኦር ፓርሻል ፕሬሸር ኦፍ ሪያክታንት ኦር ፕሮዳክት። ነገር ግን የዚህ ሪያክሽን ቶታል ፕሬሸሩን ኢንክሪዝ ያደርጉታል። ነገር ግን የሪያክታንቱን ወይ ደግሞ የፕሮዳክቱን ኮንሰንትሬሽን ወይ ደግሞ ፓርሻል ፕሬሸሩን ግን ምን አያደርጉትም? አፌክት አያደርጉትም። ለምን? ሪያክት ስለማያደርጉ። እዚህ ወይ አንደርስታንድ ማድረግ ትችላለች። ሌላው ፕሬሸር ቼንጅ ኦብቴንድ ባይ ቼንጂንግ ኤ ቮሊዩም ካን አፌክት ይልድ ኦፍ ፕሮዳክት ኢን ጋሺየስ ሪያክሽን ኢፍ ዘ ሪያክሽን ኢንቮልቭ ቼንጂንግ ቶታል ሞል ኦፍ ጋዝ። እንግዲህ ቅድም በአዲሽን ኦፍ ኢነርት ጋዝ ፕሬሸር ቼንጅ አለ። ያ ፕሬሸር ቼንጅ ግን ኢኩሊብረም ፖዚሽንን አፌክት አያደርግም ብያቸዋለሁ። ነገር ግን በቮሊዩም ቼንጅ ቮሊዩምን ቼንጅ በማድረግ ምን ይመጣል ብያቸዋለሁ? ፕሬሸር ቼንጅም ይኖራል ብያቸዋለሁ። ሶ ቮሊዩምን ቼንጅ በማድረግ የምናገኘው ፕሬሸር ቼንጅ ግን ይልድ ኦፍ ፕሮዳክታችንን ምን ያደርግብናል? አፌክት ያደርግብናል። አፌክት ያደርግብናል። ምክንያቱም አሁን ለምሳሌ እዚህ ጋር ሲካሄድ የነበረ ሪያክሽን አለ። ሉክ እዚህ ጋር አሁን ለምሳሌ ልክ እዚህ 1 ሊትር ላይ ቮሊዩሙ በነበረበት ጊዜ አንዱ ጋሼስ እዚህ ጋር፣ አንዱ ጋሼስ እዚህ ጋር፣ አንዱ ጋሼስ እዚህ ጋር ነበር ብዬ ባስብ ልክ አሁን ቮሊዩሙን ቼንጅ ባረገው ቅድም 1 ሊትር ላይ የነበረውን እስከዚህ ድረስ ባመጣው ቅድም ተራርቀው የነበሩ ፓርቲክሎች ምንድነው የሚሆኑት? በጣም ይቀራረባሉ አይደል? አሁን ልክ ቮሊዩም ቼንጅ አረጋችሁ ማለት እስከዚህ ድረስ ነው የሚመጣው። ሶ ፕሬሸሩም አሁን ቼንጅ ነው የሚያደርገው። አሁን ቅድም ተራርቀው የነበሩ ሪያክታንቶች አሁን መቀራረብ ይጀምራል ቮሊዩሙ ሲቀንስ። ሶ በዚህ ጊዜ አንዱ ከሌላኛው ጋር እንደገና ወይ ደግሞ ሬት ኦፍ ሪያክሽናችን እንዲጨምር ነው የሚያደርገው። ሶ ያ ሆነ ማለት ደግሞ ኢኩሊብረማችንን ምን ያደርገዋል? አፌክት ያደርገዋል ማለት። እሺ አኮርዲንግ ቱ ኢፍ ኤ ፕሬሸር አት ኢኩሊብረም ኢዝ ኢንክሪዝድ ኦር ቮሊዩም ዲክሪዝድ አለ ዘን ዘ ሪያክሽን ዊል ፕሮሲድ ኢን ዘ ዳይሬክሽን ዛት ሪሊቭ ዘ ፕሬሸር አለ። ይኸውላችሁ አንድ ኢኩሊብረም ላይ ባለ ሪያክሽን ላይ ቮሊዩሙን ዲክሪዝ አረጋችሁ ማለት በሌላ አማርኛ ፕሬሸሩን ኢንክሪዝ አረጋችሁ ማለት ነው። ቮሊዩሙን ኢንክሪዝ አረጋችሁ ማለት ደግሞ ፕሬሸሩን ዲክሪዝ አደረጋችሁ ማለት። ሶ በዚህ ጊዜ ሪያክሽኑ ፕሮሲድ የሚያደርግበት ዳይሬክሽን የፕሬሸር ቼንጁን ሊቋቋም ወደሚችልበት ዳይሬክሽን ነው፣ ወይ ደግሞ የፕሬሸር ቼንጁን ሬዲዩስ ሊያደርግበት ወደሚችለው ዳይሬክሽን ነው ሺፍት የሚያደርገው ነው የሚለው። እስቲ እንየው። An increase in the pressure of system at a constant temperature shift the equilibrium in the direction that produce smaller number of gaseous molecule, whereas decrease in pressure shift in the direction of greater number of
ጋሺየስ ሞሊኪዩል አለ። ይኸውላችሁ አንድ ኢኩሊብረም ላይ ያለ ሪያክሽን ተሰጥቷችሁ ፕሬሸሩ ኢንክሪዝ ሲያደርግ ኢኩሊብረሙ ዲስተርብ ይደረጋል አለ ዲስተርብ ይሆናል። ሶ ሪያክሽኑ መልሶ ራሱን ወደ ኢኩሊብረም ፖዚሽንነት ለመመለስ ሪያክሽኑ ወዴት ነው ሺፍት የሚያደርገው ተብላችሁ ትጠይቃላችሁ። ሁልጊዜ ፕሬሸር ኢንክሪዝ ካረጋችሁ ሪያክሽኑ ራሱን ወደ ኢኩሊብረምነት ለመመለስ ሺፍት የሚያደርገው ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሼስ ወዳለበት። ለምሳሌ በሪያክታንት ሳይድ ቶታል ሞላችሁ 2 ከሆነና በፕሮዳክት ሳይድ ደግሞ 1 ሞል ኦፍ ጋሼስ ብቻ ካላችሁ አሁን ለዚህ ሪያክሽን ፕሬሸር ኢንክሪዝ አደረጋችሁ ማለት ሪያክሽኑ ራሱን ወደ ኢኩሊብረም ፖዚሽንነት ለመመለስ ሺፍት የሚያደርገው ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሼስ ወዳለበት። ሌላው ደግሞ ፕሬሸርን ዲክሪዝ ካረጋችሁ ደግሞ ሁልጊዜ ፕሬሸርን ዲክሪዝ ካረጋችሁ ኢኩሊብረማችሁ ሺፍት የሚያደርገው ወይ ደግሞ ሪያክሽናችሁ ሺፍት የሚያደርገው ወዴት ሳይድ ነው? ቱ ዘ ላርጅ ነምበር ኦፍ ሞል ኦፍ ጋሼስ ወዳለበት። አሁን ለዚህ ሪያክሽን በሪያክታንት ሳይድ 2 ሞል አለ፣ በፕሮዳክት ሳይድ ደግሞ 1 ሞል አለ። ሶ ፕሬሸርን ዲክሪዝ ባረግ ይሄ ሪያክሽን ፕሮሲድ የሚያደርገው ወዴት ነው ማለት ነው? ቱ ዘ ሃየር ነምበር ኦፍ ሞል ኦፍ ጋሼስ ወዳለበት ነው። ፕሬሸር ዲክሪዝ ካረኩኝ፣ ፕሬሸር ኢንክሪዝ ካረኩኝ ግን ቱ ዘ ሎወር ሞል ኦፍ ጋሼስ ወዳለበት። ሶ እቺን ፖይንት ተጠቅማችኋለች፣ ያዟል። አሁን እንግዲህ ይሄ ጀነራል ሪያክሽን ተሰጥቷችኋል። ሶ ቼንጂን ሞል ካልኩሌት ማድረግ ትችላላችሁ። ቼንጂን ሞል ማለት ቶታል ነምበር ኦፍ ሞል ኦፍ ፕሮዳክት ማይነስ ቶታል ሞል ኦፍ ሪያክታንት ነው። በፕሮዳክት ሳይድ ካለው ቶታል ነምበር ኦፍ ሞል ኦፍ ጋሼስ ሲቀነስ በሪያክታንት ሳይድ ካለው ነምበር ኦፍ ሞል ኦፍ ጋሼስ ይሆናል ማለት ሶ በዚህ ጊዜ ቼንጂን ሞላችሁን ካልኩሌት ማድረግ ትችላላችሁ። አሁን ቼንጂን ሞልን ካልኩሌት የምታደርጉበት ጊዜ ግሬተር ዛን 0 መጣ ማለት ይሄ ነገር ኢንዲኬት የሚያደርግላችሁ ምንድነው? በፕሮዳክት ሳይድ ያለው ቶታል ሞል በሪያክታንት ሳይድ ካለው ቶታል ሞል ይበልጣል እያለ ሶ በዚህ ጊዜ አሁን ለእንደዚህ አይነት ሪያክሽን ፕሬሸራችሁን ሎወር አረጋችሁ ማለት ወዴት ዳይሬክሽን ነው ፕሮሲድ የሚያደርገው? ኢን ዘ ፎርዋርድ ዳይሬክሽን ነው ሺፍት የሚያደርገው ማለት። ቼንጂን ኤናችሁ ደግሞ ሌዛን 0 ሆነ ማለት በፕሮዳክት ሳይድ ያለው ቶታል ሞል በሪያክታንት ሳይድ ካለው ቶታል ሞል ያነሰ ነው እያለ ሶ እንደዚህ አይነት ሪያክሽን ደግሞ ፕሬሸርን ኢንክሪዝ ካረጋችሁ ሪያክሽናችሁ ሺፍት የሚያደርገው ወዴት ዳይሬክሽን ነው ማለት ነው? ወደ ፎርዋርድ ዳይሬክሽን ይሆናል ማለት። ቼንጂን ኤናችሁ ግን 0 መጣ ማለት ደግሞ በሪያክታንትን በፕሮዳክት ሳይድ ያለውም ቶታል ነምበር ኦፍ ጋሼስ ሞሊኪዩል እኩል ነው ማለት ሶ ቼንጂን ፕሬሸራችሁ ፖዚሽን ኦፍ ኢኩሊብረም ላይ ምንም አይነት ኢፌክት የለውም። ቼንጂን ኤናችሁ 0 ከሆነ ወይ ደግሞ በሪያክታንትን በፕሮዳክት ሳይድ ያለው ነምበር ኦፍ ጋሼስ ሞሊኪዩል እኩል ከሆነ ማለት። አሁን ነገር ግን ይሄንን ቼንጂን ኤን ግሬተር ዛን ሲሆን ሌዛን ሲሆን ምናምን እያላችሁ ከምትሄዱ ቅድም የነገርኳችሁን ፖይንት ጀስት በቃ አንድ ሪያክሽን ተሰጥቷችሁ ፕሬሸር ኢንክሪዝ ካረገ ሁልጊዜ ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሼስ ወዳለበት ነው ሺፍት የሚያደርገው። ፕሬሸር ዲክሪዝ ካረገ ደግሞ ለአንድ ሪያክሽን ቱ ዘ ላርጅ ነምበር ኦፍ ሞል ወዳለበት ነው ሺፍት የሚያደርገው። እቺን ኮንሰፕት ብቻ ከያዛችሁ በቂ ነው። እኩል ከሆነ ምንም አይነት ኢፌክት የለውም ብያችኋል። አሁን ይሄንን ሪያክሽን እዩ። በዚህ ጊዜ አሁን እዩ በሪያክታንት ሳይድ 4 ሞል ኦፍ ጋሼስ ሞሊኪዩል ነው ያለው። እዚህ ጋር 1 ሞል ኦፍ ናይትሮጂን ጋዝ አለ። 3 ሞል ኦፍ ሃይድሮጂን ጋዝ ደግሞ አለ። አንድ ላይ ስንት አለ? በሪያክታንት ሳይድ 4 ሞል አለ። ፕሮዳክት ሳይድ ስንት አለ? 2 ሞል ኦፍ ጋሼስ ብቻ ነው። ስለዚህ አሁን ለዚህ ሪያክሽን ፕሬሸርን ኢንክሪዝ ካረጋችሁ ወዴት ነው ሺፍት የሚያደርገው? ቱ ዘ ፎርዋርድ ዳይሬክሽን ነው ሺፍት የሚያደርገው። ምክንያቱም ቅድም ብያችኋለሁ ሁልጊዜ ፕሬሸርን ኢንክሪዝ ካረጋችሁ ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሼስ ወዳለበት ሶ በፕሮዳክት ሳይድ ነው ሎወር ነምበር ኦፍ ጋሼስ ሞሊኪዩል ያለው። ስለዚህ ፕሬሸር ኢንክሪዝ ካረጋችሁ ቱ ዘ ፎርዋርድ ዳይሬክሽን ሺፍት ያደርጋል። ለምሳሌ እዚህ ጋር ደግሞ ነው እዚህ ጋር 1 ሞል ኦፍ ናይትሮጂን ቴትራ ኦክሳይድ አለ። በፕሮዳክት ሳይድ ደግሞ ናይትሮጂን ዳይኦክሳይድ አለ። ስንት ሞል? 2 ሞል። በሪያክታንት ሳይድ 1 ሞል ነው ያለው። በፕሮዳክት ሳይድ ደግሞ 2 ሞል ኦፍ ጋሼስ አለ። አሁን ለዚህ ሪያክሽን ፕሬሸርን ኢንክሪዝ ካረጋችሁ ኢኩሊብረማችሁ ሺፍት የሚያደርገው ወዴት ነው? ቱ ዘ ሎወር ሳይድ ነው አይደል? ስለዚህ ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሼስ ከሆነ ሺፍት የሚያደርገው ቱ ዘ ሌፍት ሳይድ ነው ማለት። ምክንያቱም በሌፍት ሳይድ ነው 1 ሞል ያለ።
ፕሬሸርን ሎወር ካረጋችሁ ኢኩሊብሪየም ላይ ሪች ለማድረግ ሪአክሽኑ ሺፍት የሚያደርገው ወዴት ነው? ቱ ዘ ሃየር ነምበር ኦፍ ሞል ወዳለበት ቱ ዘ ራይት ሳይድ ነው። እሺ ይህንን ኤክሰርሳይዝ አብረን እንስራ። ምንድን ነው የሚለው? look at each of the following equation and decide whether an increase of pressure obtained by decreasing the volume will increase or decrease or have no effect on the amount of product። ምን እያላችሁ ነው? እዚህ ለእያንዳንዱ ሪያክሽን ላይ ፕሬሸርን ኢንክሪዝ ብናረግ ያ ማለት ቮሊዩሙን ዲክሪዝ በማድረግ ማለት ቮሊዩሙን ዲክሪዝ በማድረግ ፕሬሸሩን ኢንክሪዝ ካደረግን የፕሮዳክቱ አማውንት ላይ የሚያሳድረው ኢፌክት ምንድን ነው? ኢንክሪዝ ነው የሚያደርገው? ዲክሪዝ ነው የሚያደርገው? ወይስ ደግሞ ምንም ኢፌክት የለውም የሚለውን ነው እየጠየቀን ያለው። አሁን እዩ፣ የመጀመሪያው ሪያክሽን ላይ ሁሉም እንደምታያቸው ጋሽስ ናቸው። ሶ በሪያክታንት ሳይድ 2 ሞል ኦፍ ጋሽስ አለን ቶታል። በፕሮዳክት ሳይድስ 1 ሞል ኦፍ ጋሽስ ብቻ ነው። ስለዚህ አሁን ለዚህ ሪያክሽን ፕሬሸርን ኢንክሪዝ አረጋችሁ ማለት ፕሬሸር ኢንክሪዝ ካረገ ሁልጊዜ ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሽስ ወዳለበት ነው ሺፍት የሚያደርገው ብያችኋል። ስለዚህ ለዚህ ሪያክሽን ፕሬሸር ኢንክሪዝ አረግን ማለት ቱ ዘ ፕሮዳክት ሳይድ ነው ሺፍት የሚያደርገው፣ ምክንያቱም በፕሮዳክት ሳይድ ያለው ነው ሎወር ሞል ኦፍ ጋሽስ ያለው። ስለዚህ የዚህ አማውንት ምንድን ነው የሚሆነው? ኢንክሪዝ ነው የሚያደርገው ማለት፣ ምክንያቱም ኢኩሊብሪየሙ ቱ ዘ ራይት ሳይድ ሺፍት እያደረገ ስለሆነ። እዚህ ጋር ደግሞ ነው አሁንም ሁሉም ጋዞች ናቸው። በሪያክታንት ሳይድ 3 ሞል ኦፍ ጋሽስ ነው ያለው። እዚህ ጋር አንድ፣ እዚህ ጋር 3 አንድ ላይ በፕሮዳክት ሳይድ። በሪያክታንት ሳይድ 2 ሞል ኦፍ ጋሽሶች ናቸው። ስለዚህ አሁን ለዚህ ሪያክሽን ፕሬሸርን ኢንክሪዝ ብናደርግ ወዴት ነው ሺፍት የሚያደርገው? ቱ ዘ ሌፍት ነው ሺፍት የሚያደርገው፣ ምክንያቱም ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሽስ ወዳለበት ማለት ነው። ሶ አሁን በዚህ ጊዜ የአማውንት ኦፍ ፕሮዳክቱ ምንድን ነው የሚሆነው? ዲክሪዝ ነው የሚያደርገው ምክንያቱም ኢኩሊብሪየሙ ሺፍት እያደረገ ያለው ቱ ዘ ሌፍት ስለሆነ ማለት። ሲጋ ደግሞ በምትመጡበት ጊዜ ይሄ ሶሊድ ነው አይደል? በሪያክታንት ሳይድ 1 ሞል ኦፍ ጋዝ ብቻ ነው። በፕሮዳክት ሳይድም 1 ሞል ኦፍ ጋሽየስ ፕሮዳክት ብቻ ነው። ስለዚህ በሪያክታንት በፕሮዳክት ሳይድ ያለንም ነምበር ኦፍ ሞል ምንድነው? እኩል ነው። ስለዚህ በሪያክታንትም በፕሮዳክት ሳይድም ያላችሁ ቶታል ሞል እኩል ከሆነ ሁለቱም ሳይድ እኩል ከሆነ ፕሬሸር ቼንጅ ማድረጉ ምንም ኢፌክት የለውም ማለት ነው። ኢንክሪዝ ማድረጋችሁ ዲክሪዝ ማድረጋችሁ ፕሬሸር ኢፌክት አይኖረውም። ሶ አማውንት ኦፍ ፕሮዳክቱ ላይ ምንም አይነት የሚያሳድረው ኢፌክት የለም ማለት ነው። ኢንክሪዝም ዲክሪዝም አያረግም፣ ባለበት ነው የሚቀር። እሺ እንቀጥልና ተማሪዎች፣ በሶስተኛነት የምናየው ደግሞ ቴምፕሬቸር ኢፌክት ነው። ቴምፕሬቸር እንዴት ነው ኢኩሊብሪየም ላይ ያለ ሪያክሽን አፌክት የሚያደርገው የሚለውን ነገር አብረን እናያለን። ቴምፕሬቸር ሃዝ ኤ ፕሮፋውንድ ኢፌክት ኦን ሞስት ሪያክሽን። እንግዲህ አብዛኞቹ ኬሚካል ሪያክሽኖች ላይ ትልቅ ኢፌክት ያለው ይሄ ቴምፕሬቸር የምንለው ነው ማለት ነው። ሪያክሽን ሬት usually increase with an increase in temperature meaning that equilibrium is reached sooner አለ። ምንድነው አለፈውን ብለናል። ሪያክሽን ሬት ስናይ ቴምፕሬቸር ኢንክሪዝ ሲያደርግ ሬት ኦፍ ሪያክሽን ኢንክሪዝ ነው የሚያደርግ። ሶ ሬት ኦፍ ሪያክሽናችን ኢንክሪዝ አደረገ ማለት ሪያክሽናችን በፍጥነት ነው ተሎ ኢኩሊብሪየም ላይ ሪች የሚያደርገው ማለት። many reaction have very low rate at room temperature but speed up at higher temperature አለ። አብዛኛው ሪያክሽኖች at room temperature ላይ ሬት ኦፍ ሪያክሽናቸው ሎ ነው፣ ነገር ግን at high temperature ላይ ሬት ኦፍ ሪያክሽናቸው ደግሞ ምንድነው ሃይ ነው ወይ ደግሞ ስፒድ አፕ ያደርጋል ማለት። change of temperature also change the equilibrium constant value of reaction አለ። ሌላው ቴምፕሬቸር ቼንጅ በሚያደርግበት ጊዜ ኢኩሊብሪየም ኮንስታንት ቫልዩአችንም አብሮ ምን ያደርጋል? ቼንጅ ያደርጋል። ለምሳሌ ይሄን ሪያክሽን ብታዩት ይሄ ሪያክሽን 298 ከልቪን ላይ ሲሆን ቴምፕሬቸሩ ኬሲ ቫልዩ ይሄ ነው። 800 ሲሆን ይሄ ነው። 1000 ሲሆን ይሄ ነው። 1200 ሲሆን ደግሞ ይሄ ነው። ቴምፕሬቸር እየጨመረ በሚሄድበት ጊዜ ኬሲ ቫልዩአችንም ምን እየሆነ ነው የሚሄደው? እየጨመረ ነው የሚሄደው። ቀደም ኮንሰንትሬሽን ኢፌክት ላይ ምን ብለናል? ኬሲ ቫልዩአችን ኮንሰንትሬሽን ኢንክሪዝም ዲክሪዝም ሲያደርግ ኬሲ ቫልዩአችን አይቀያየርም ብለናል። ነገር ግን ቴምፕሬቸር ቼንጅ ሲያደርግ ግን ኬሲ ቫልዩ ይቀያየራል። ልዩነቱን እያዘች ኮንሰንትሬሽን ቼንጅ ካረገ ኬሲ ቫልዩአችን ቼንጅ አያደርግም። ቴምፕሬቸር ቼንጅ ካለ ግን ኬሲ ቫልዩአችን ይቀያየራል። ይህንን እንዳትረሱ እሺ። ሌላው ሪቨርሰብል ሪያክሽን አለ።
ሪቨርሰብል ሪያክሽን አር ኢንዶተርሚክ ኢን ዋን ዳይሬክሽን ኤንድ ኤግዞተርሚክ ኢን አዘር። እንግዲህ አንድ ሪቨርሰብል ዳይሬክሽን በአንድ ዳይሬክሽን ኢንዶተርሚክ ነው፣ በሌላኛው ዳይሬክሽን ደግሞ ኤግዞተርሚክ ነው። ለምሳሌ አሁን ይሄ ሪያክሽን ብታዩት ከዚህ ወደዚህ ካያችሁት ሂት በምን ሳይድ ነው ያለው? በፕሮዳክት ሳይድ ነው ያለው። ኢን ዘ ፎርዋርድ ሪያክሽን ከሆነ ሂታችን በፕሮዳክት ሳይድ ነው የሚሆነው። ስለዚህ ሂት ሪሊዝድ እየሆነ ነው። ይሄ ሪያክሽን ምንድነው? ኤግዞተርሚክ ነው ማለት። በሌላኛው ዳይሬክሽን ደግሞ ቱ ዘ ሪቨርስ ዳይሬክሽን ካያችሁት ደግሞ በሪቨርስ ዳይሬክሽን ጊዜ ይሄኛው እንደ ምንድን ነው? እንደ ሪያክታንት ነው፣ ይሄ እንደ ፕሮዳክት ነው አክት የሚያደርገው አይደል? ስለዚህ ሪቨርስ ሪያክሽን ጊዜ ሂታችን በየት ሳይድ ነው ያለው? በሪያክታንት ሳይድ። በሪያክታንት ሳይድ ከሆነ ሂት አብዞርብ እየተደረገ ነው ማለት ነው። ሪያክሽኑ ደግሞ ምን ይሆናል? ኢንዶተርሚክ ይሆናል። በዛ ምክንያት አንድ ሪቨርሰብል ሪያክሽን በአንድ ዳይሬክሽን ኢንዶተርሚክ ነው፣ በሌላኛው ዳይሬክሽን ኤግዞተርሚክ ነው የሚባለው ማለት ነው። እሺ እንቀጥል። ኢፍ ዊ ኮንሲደር ሂት as a reaction component of equilibrium system, rise in temperature, add heat to the system, and drop in temperature, remove heat from the system. ምን እያለን ነው? ሂትን እንደ አንድ ኮምፖነንት ኦፍ ሪያክሽን ኮንሲደር ብናረገው አለ። ያ ማለት ምን ማለት ነው? ሂት እዚህ ጋር አለ። ልክ ሪያክታንትና ፕሮዳክቶች የአንድ ሪያክሽን ኮምፖነንቶች ናቸው እንደምንለው ሁሉ ሂትንም እንደ አንድ ኮምፖነንት ኦፍ ሪያክሽን ኮንሲደር ብናረገው አለ። ኮንሲደር ብናረገው ቴምፕሬቸራችንን ኢንክሪዝ ካረግን አለ። ቴምፕሬቸራችን ኢንክሪዝ ካረግን ሲስተሙ ላይ ምን እየጨመርን ነው አለ? ሂትን እየጨመርን ነው አለ። እንዲሁም ደግሞ ቴምፕሬቸሩን ድሮፕ ብናረገው፣ ቴምፕሬቸራችንን ዲክሪዝ ብናረገው ከሲስተም ውስጥ ሂትን ምን እያደረግን ነው አለ? ሪሙቭ እያደረግን ነው አለ። as we change in any other component the system shift to reduce the effect of change. እንግዲህ ቴምፕሬቸር ኢንክሪዝ እና ዲክሪዝ በሚያደርግበት ጊዜ ሲስተማችን ይሄን ቴምፕሬቸር ቼንጁን ሬዲዩስ ሊያደርግበት ወደሚችለው ዳይሬክሽን ነው ፕሮሲድ የሚያደርገው ማለት ነው። therefore an increase in temperature at a constant pressure and concentration over endothermic reaction. አንድ ሪያክሽን አት ኢኩሊብሪየም ላይ ባለ ሪያክሽን ላይ ቴምፕሬቸራችንን ኢንክሪዝ ካረግን አት ኮንስታንት ቴምፕሬቸር እና ኮንሰንትሬሽን፣ ያ ማለት ፕሬሸሩ እና ኮንሰንትሬሽኑ ምንም ሳንነካው ጀስት የሪያክሽኑን ቴምፕሬቸሯን ብቻ ኢንክሪዝ በምናደርግበት ጊዜ ፈበር የሚሆነው ማን ነው አለ? ኢንዶተርሚክ ሪያክሽን ነው አለ። እንዲሁም ደግሞ ቴምፕሬቸሩ ዲክሪዝ በሚያደርግበት ጊዜ ፈበር የሚያደርገው ማን ነው አለ? ኤግዞተርሚክ ሪያክሽን ነው አለ። ይሄ ማለት ምን ማለት መሰለ? አሁን እዚህ ጋር ላሳያችሁ። ኤ ፕላስ ቢ ሲ እና ዲን ይሰጡናል። ሂት በዚህ ሳይድ አለ ብዬ ላስብ። አሁን እዩ፣ እዚህ ሪያክሽን ላይ ቴምፕሬቸርን ኢንክሪዝ አረኩ። ቴምፕሬቸርን ኢንክሪዝ ካረኩኝ በሌላ አማርኛ እንግዲህ ምን ብያቸዋለሁ? ሂትን እንደ አንድ ሪያክሽን ኮምፖነንት ኮንሲደር እናደርገዋለን። ስለዚህ ቴምፕሬቸር ኢንክሪዝ አረኩኝ ማለት እዚህ ሪያክሽን ላይ ሂት እየጨመርኩ ነው ማለት ነው። ይሄ ሂት ደግሞ እንደምታዩት በዚህ ጊዜ በፕሮዳክት ሳይድ ነው ያለው አይደል? ሂት ምን እየሆነ ነው የሚሄደው? ኢንክሪዝ እየሆነ ነው የሚሄደው። በዚህ ሳይድ ያለው አማውንት ሃየር እየሆነ ነው የሚሄደው፣ በዚህ ሳይድ ያለው ደግሞ ሎ ነው የሚሆነው። ቅድም ብያችኋለሁ ኢኩሊብሪየም ሽፍት የሚያደርገው ፍሮም ሃይ ቱ ሎው ነው። ስለዚህ ኢኩሊብሪየማችን ሽፍት የሚያደርገው ፍሮም ራይት ቱ ሌፍት ነው ማለት ነው። ፍሮም ራይት ቱ ሌፍት ሽፍት አደረገ ማለት ይሄኛው እንደ ሪያክታንት ነው የሚሆነው አይደል? ፕላሲት ይሄ እንደ ሪያክታንት ይሆናል። ፕሮዳክታችን ደግሞ የሚሆነው ኤ እና ቢ። አሁን ይሄ ሪያክሽን ምን ሆነ? ኢንዶተርሚክ ነው ኤግዞተርሚክ ነው? ኢንዶተርሚክ ነው፣ ምክንያቱም ሂት በሪያክታንት ሳይድ ነው። በዛ ምክንያት ነው እዚህ ጋር ኢንክሪዝ ኢን ቴምፕሬቸር ፈበር ኢንዶተርሚክ ሪያክሽን። ቴምፕሬቸር ኢንክሪዝ ስናደርግ የምናገኘው ሪያክሽን ኢንዶተርሚክ የሆነ ሪያክሽን። ቴምፕሬቸርን ዲክሪዝ ስናደርግ ደግሞ ፈበር የሚሆነው ሪያክሽን ኤግዞተርሚክ ነው ይለናል። እሱ ደግሞ እንዴት እንደሆነ ያሳያል። ልክ አሁን በዚህ ሳይድ ቅድም እኩል ናቸው፣ አት ኢኩሊብሪየም ላይ ነው የነበሩት። አሁን ልክ ሂቱን ወይ ደግሞ ቴምፕሬቸሩን ዲክሪዝ አረኩኝ ማለት ሂቱን ዲክሪዝ አረኩ ማለት ነው አይደል? በዚህ ሳይድ ያለው አማውንት ዲክሪዝ ነው የሚያደርገው። ይሄ ዲክሪዝ ሆነ ማለት በዚህኛው ሳይድ ያለው ይበልጠዋል፣ ሃይ ነው የሚሆነው በዚህ ሳይድ ያለው ከዚህኛው ይልቅ። ፍሮም ሃይ ቱ ሌፍት ነው፣ ፍሮም ሃይ ቱ ሎ ነው ሽፍት የሚያደርገው። ሽፍት የሚያደርገው በዚህ ጊዜ ቱ ዘ ራይት ሳይድ። ቱ ዘ ራይት ሳይድ ከሆነ ኤ ቢ ሲ ፕላስ ዲ ሂት ነው የሚሆነው። ሪያክሽኑ እንደዚሁ ነው የሚሆነው፣ አይቀየርም ማለት ነው። አሁን ይሄ ሪያክሽን ደግሞ ምንድነው? እንደ ኤግዞተርሚክ ሪያክሽን ነው። በዛ ምክንያት ነው ሁልጊዜ ቴምፕሬቸር ዲክሪዝ ሲያደርግ ኤግዞተርሚክ ሪያክሽን ነው ፌቨር የሚያደርገው። ምክንያቱም ሪያክሽኑ ሽፍት የሚያደርገው
ቱ ዘ ራይት ሳይድ ስለሆነ ፕሬሸር ኢንክሪዝ ካረግን ደግሞ ሪያክሽኑ ሺፍት የሚያደርገው ቱ ዘ ሌፍት ስለሆነ ፌቨር የሚያደርገው ሪያክሽን ኢንዶተርሚክ ነው ማለት። እሺ አሁን ይህን ሪያክሽን እዩ። ይህን ሪያክሽን በምታዩበት ጊዜ ኤግዞተርሚክ ነው። ሂት ሪሊዝዱ ነው። አንደኛ እዚህ ጋር እንደምታዩት በፕሮዳክት ሳይድ ነው ያለው። ይህን ባይሰጣችሁ እንኳን እዚህ ጋር ኢንተልፒ ኦፍ ሪያክሽናችሁ ኔጌቲቭ ሆነ ማለት ሂት ሪሊዝድ ሆኗል ማለት ነው። ኤግዞተርሚክ መሆኑን ነው የሚያመለክት። እሺ ፍሮም ዘ አባቭ ሪያክሽን we can see that 92 kilojoule of heat is released when ammonia is produced. አሞኒያ ፕሮዲውስ በሚሆንበት ጊዜ 92 ኪሎ ጁል ምን ሆኗል? ሪሊዝድ ሆኗል እያለ ነው። እሺ is produced from nitrogen and hydrogen. Therefore forward reaction is exothermic. እንግዲህ forward reaction ምንድነው? ኤግዞተርሚክ ነው። while the reverse reaction is what? endothermic. ሪቨርስ ሪያክሽኑን ካያችሁት ደግሞ ከዚህ ወደዚህ ካያችሁት ምንድነው የሚሆነው? ኢንዶተርሚክ ነው የሚሆነው። thus an increase in temperature favored the decomposition of ammonia. አሁን እዩ እዚህ ጋር ለዚህ ሪያክሽን ቴምፕሬቸርን ኢንክሪዝ ያደረጋችሁ ማለት አሞኒያን ምን እያደረጋችሁት ነው ማለት ነው? ዲኮምፖዝ እያደረጋችሁት ነው ማለት። ወደ ማንና ወደ ማን ነው ዲኮምፖዝ የምታደርጉት? ወደ ናይትሮጂን እና ወደ ሃይድሮጂን ነው ዲኮምፖዝ የምታደርጉት። ምክንያቱም ሂት በዚህ ሳይድ ነው ያለው። ሶ ቴምፕሬቸርን ኢንክሪዝ አደረጋችሁ ማለት ጭራሽ በዚህ ሳይድ ያለውን ሂት ምን እያደረጋችሁ ነው? ኢንክሪዝ እያደረጋችሁ። ሶ በዚህ ሳይድ ያለው አማውንት ሃይ ይሆናል፣ በዚህ ሳይድ ያለው ሎ ይሆናል። ሶ ኢኩሊብረም ይሄ ሪያክሽን ራሱን ወደ ኢኩሊብረም አጀስት ለማድረግ ሺፍት የሚያደርገው ቱ ዘ ሌፍት ሳይድ። ሶ ቱ ዘ ሌፍት ሳይድ ሆነ ማለት አሞኒያ ዲኮምፖዝ እየሆነ ሞር ናይትሮጂን እና ሃይድሮጂንን ፎርም ያደርጋል ማለት። እሺ ሌላው ደግሞ ዲክሪዝ ኢን ቴምፕሬቸር አለ ፌቨር ዘ ፎርሜሽን ኦፍ አሞኒያ። ቴምፕሬቸርን ደግሞ ዲክሪዝ ብታረጉ ደግሞ ፎርሜሽን ኦፍ አሞኒያ ምንድነው የሚሆነው? ሃይ ነው የሚሆነው። ምክንያቱም ሂት በዚህ ሳይድ ነው ያለው። ሶ በዚህ ሳይድ ሂት ካለ ይህንን ቴምፕሬቸር ዲክሪዝ አደረጋችሁት ማለት በዚህ ሳይድ ያለው አማውንት ሎ ነው የሚሆነው፣ በዚህ ሳይድ ያለው ሃይ ነው የሚሆነው። ሶ ፍሮም ሃይ ቱ ሎ ነው ሺፍት የሚያደርገው። ስለዚህ ኢኩሊብረማችን ሺፍት የሚያደርገው ቱ ዘ ራይት ሳይድ ነው ማለት ነው። በዚህ ጊዜ ሞር አሞኒያ ፎርም እየተደረገ ነው የሚሄደው። እሺ ይህንን ካየን ይህን ኤክሰርሳይዝ እንስራ። ምንድን ነው የሚለው? ኮንሲደር ዘ ፖሲቢሊቲ ኦፍ ኮንቨርቲንግ ካርበን ዳይኦክሳይድ ቱ ካርቦን ሞኖክሳይድ ባይ ዘ ኢንዶተርሚክ ሪያክሽን አለ። ምን እያለ ነው? ካርበን ዳይኦክሳይድን ከናይትሮጂን ጋር ሪያክት እያደረገ ወደ ምን እንትን እያደረገ ነው? ኮንቨርት እያደረገ ነው ወደ ካርበን ዳይኦክሳይድ እና ወተር ኮንቨርት እያደረገ ነው። ሶ ፋይናሊ ኢኩሊብረም ሪች አድርጓል። ኢዝ ሃይ ኦር low temperature more favorable for the production of carbon dioxide? explain እያለ ምንድነው ጥያቄው? ይሄ ሪያክሽን ኢንዶተርሚክ ሪያክሽን እንደሆነ ነግሯቸው። ሶ ኢንዶተርሚክ ነው ማለት ሂት ቤዝ ሳይድ ነው ያለው፣ በዚህ ሳይድ ነው ያለው ማለት ሂት በሪያክታንት ሳይድ ነው ያለው። እሺ ይህንን ካወቃችሁ ሶ አሁን ሞር ካርበን ዳይኦክሳይድን ፕሮዲውስ ልናደርግ የምንችለው ምን ሲሆን ብቻ ነው? ኢኩሊብረማችን ቱ ዘ ራይት ሳይድ ሺፍት ሲያደርግ። ሶ አሁን እኛ የምንፈልገው ይሄ ሪያክሽን ቱ ዘ ራይት ሺፍት የሚያደርገው ቴምፕሬቸሩ ሃይ ሲሆን ነው ወይስ ሎው ሲሆን ነው የሚለው። አሁን እዩ ኢንዶተርሚክ ነው ብያችኋል። ሶ ኢንዶተርሚክ ከሆነ ሂት በሪያክታንት ሳይድ ነው ያለው። ሶ ቴምፕሬቸርን ሃይ አረኩኝ ማለት ወይ ደግሞ ቴምፕሬቸርን ኢንክሪዝ አረኩኝ ማለት በዚህ ሳይድ ያለው አማውንት ምንድነው የሚሆነው? ሃይ ነው የሚሆነው። በዚህ ሳይድ ያለው ደግሞ ሎ። ስለዚህ ፍሮም ሃይ ቱ ሎ ነው ሺፍት የሚያደርገው። ስለዚህ ኢኩሊብረሜ ቱ ዘ ፎርዋርድ ዳይሬክሽን ወይ ደግሞ ፍሮም ሌፍት ቱ ራይት ሺፍት ያደርጋል። ሶ በዚህ ጊዜ ሞር ካርበን ዳይኦክሳይድ ምን ይሆናል? ፕሮዲውስ ይሆናል። ምን ሲሆን? ቴምፕሬቸሩ ሃይ ሲሆን። ሶ በዚሁ የመለስ ይቻላል። ቴምፕሬቸሩ ግን ሎው ከሆነ አሁን በዚህ ሳይድ ነው ሂት ያለው አይደል? ሶ ቴምፕሬቸሩ ሎው ሆነ ማለት ግን በዚህ ሳይድ ያለውን አማውንት ሎው ነው የሚሆነው፣ በዚህ ሳይድ ያለው ሃይ ነው የሚሆነው። ሶ ኢኩሊብረሙ ሺፍት የሚያደርገው ፍሮም ዘ ፕሮዳክት ሳይድ ቱ ዘ ሪያክታንት ሳይድ። ሶ ይሄ ደግሞ የካርበን ዳይኦክሳይድ የካርቦን ሞኖክሳይድን አማውንት ዲክሪዝ ነው የሚያደርገው እንጂ ኢንክሪዝ አይደለም የሚያደርገው። ሶ በዚህ ዌይ መመለስ ትችላላችሁ። እሺ ኢፌክት ኦፍ ካታሊስት ጋር ደግሞ እንምጣ። ኢፌክት ኦፍ ካታሊስትስ በምን መልኩ ነው ኢኩሊብረምን አፌክት ሊያደርግ የሚችለው የሚለውን እናያለን። Catalyst is a substance that increase the rate of reaction but is not used up in the reaction. እንግዲህ ካታሊስት የአንድ ሪያክሽን ሬት ኦፍ ሪያክሽኑን ምን ያደርገዋል? ኢንክሪዝ ያደርገዋል። ነገር ግን በዛ ሪያክሽን ውስጥ ዩዝድ አፕ አይሆንም።
ወይ ደግሞ ሪያክት አያደርግም ማለት ነው። እንደ አንድ ሪያክታንት ወይ ደግሞ እንደ አንድ ፕሮዳክት አይደለም የሚሳተፍ። ጀስት ስራው ምንድነው? የሪያክሽኑን ሬት ማፍጠን ነው። ካታሊስት ኢዝ shown over the arrow in an equation for a chemical reaction and does not appear in equilibrium constant or in the reaction quotient። እዚህ ጋር ምን እያለ ነው? እዚህ ላይ እንደምታዩት ካታሊስት እዚህኛው ላይ ነው፣ እዚህ አሮ ላይ ነው የሚቀመጠው። ያ ማለት እንደ ፕሮዳክት ኮምፖነንትም እንደ ሪያክት ኮምፖነንቱም አክት አያደርግም እያለ ነው። እንዲሁም ደግሞ በኢኩሊብረም ኮንስታንት ኬሲ ላይ እንኳን ኤክስፕሬሽን ውስጥ አይካተቱም እነዚህ ካታሊስቶች እያለ ይሄ ከሆነ ታዲያ አዲሽን ኦፍ ካታሊስት ዳዝ ኖት ሺፍት ኢኩሊብረም ፖዚሽን። ካታሊስቶች እንደ አንድ ሪያክታንትም እንደ አንድ ፕሮዳክትም አክት የማያረጉ ከሆነ ኢኩሊብረም ፖዚሽናችንን ምን አያረጉትም ማለት ነው? ሺፍት አያረጉትም። ቢኮዝ ካታሊስት ኢንክሪዝ ዘ ሬት ኦፍ ቦዝ ፎርዋርድ ኤንድ ሪቨርስ ሪያክሽን ባይ ዘ ሴም ፋክተር ኢት ሃዝ ኖ ኢፌክት ኦን ዘ ኢኩሊብረም ፖዚሽን ኦፍ ሪያክሽን ሚክስ። ካታሊስቶች ፎርዋርድ ሪያክሽንም ሪቨርስ ሪያክሽንም በእኩል ፍጥነት ነው ኢንክሪዝ እንዲያደርግ የሚያደርግ። ስለዚህ አንድ ኢኩሊብረም ሚክስቸር ላይ ባለ ሪያክሽን ላይ ካታሊስትን አምተን ብንጨምር ሬት ኦፍ ፎርዋርድ እና ሬት ኦፍ ሪቨርስ ሪያክሽን በእኩል ፍጥነት ኢንክሪዝ ነው የሚያደርጉት እንጂ ኢኩሊብረም ፖዚሽናችንን አያዛቡትም። ካታሊስቶች አያዛቡ። It speed up reaching equilibrium but does not change either the value of equilibrium constant or equilibrium concentration. ካታሊስቶች የኢኩሊብረም ኮንስታንት ቫልዩአችን ወይ ደግሞ የኢኩሊብረም ኮንሰንትሬሽናችንን ቫልዩ ምን አያረጉትም? ቼንጅ አያረጉትም። ጀስት ሬት ኦፍ ፎርዋርድ እና ሬት ኦፍ ሪቨርስ ሪያክሽኑን ምን ማድረግ ነው? እንዲፈጥን ማድረግ ብቻ ነው ስራው። እሺ እዚህ ጋር እንምጣ። ይሄ ምንድነው የሚለው? predict the effect of the following change on equilibrium አለ። በዚህ ሪያክሽን ላይ የቴምፕሬቸር የፕሬሸር እና የካታሊስት ኢፌክቶች አሉ። የእነሱን ኢፌክት ለመመልከት ሪያክሽኑ ወዴት ነው ፕሮሲድ የሚያደርገው የሚለውን ነው የሚነግረን። አሁን ይሄ ሪያክሽን እንደምታዩት ምንድነው? ፖዚቲቭ ቫልዩ ነው። ኢንዶተርሚክ ነው። እሺ የመጀመሪያው እንደሚለው ኤ ላይ ኢንክሪዚንግ ፕሬሸር አት ኤ ኮንስታንት ቴምፕሬቸር፣ ቴምፕሬቸሩ ኮንስታንት አድርገነው ፕሬሸሩን ብቻ ኢንክሪዝ ብናደርግ፣ ቅድም ብያችኋለሁ ለአንድ ሪያክሽን ፕሬሸሩን ኢንክሪዝ ካረጋችሁት ሺፍት የሚያደርገው ሎው ነምበር ኦፍ ሞል ኦፍ ጋሼስ ወዳለበት ነው ብያለሁ። አሁን እዩ፣ በዚህ ሳይድ 2 ሞል፣ በዚህ ሳይድ 1 ሞል፣ በአጠቃላይ በሪያክታንት ሳይድ 3 ሞል አለ። በፕሮዳክት ሳይድ 2 ሞል ብቻ ነው። ስለዚህ ለዚህ ሪያክሽን ፕሬሸር ኢንክሪዝ አደረጋችሁ ማለት ቱ ዘ ሎወር ነምበር ኦፍ ሞል ወዳለበት ነው ሺፍት የሚያደርገው። ኢፌክቱ ምንድነው? ሞር ሳልፈር ትራይኦክሳይድ ምን ይሆናል? ፕሮዲዩስ ይደረጋል። ኢኩሊብረሙ ሺፍት የሚያደርገው ቱ ዘ ራይት ሳይድ ነው። ቢጋ ደግሞ ነው ኢንክሪዚንግ ቴምፕሬቸር አት ኤ ኮንስታንት ፕሬሸር፣ ፕሬሸሩን ኮንስታንት አድርገ ነው ቴምፕሬቸሩን ግን ኢንክሪዝ በምናደርግበት ጊዜ ሉክ ይሄ ሪያክሽን ምንድነው? ኢንዶተርሚክ ነው። ኢንዶተርሚክ ነው ማለት ሂት በዚህ ሳይድ ነው ያለው ማለት በሪያክታንት ሳይድ። ቴምፕሬቸር ኢንክሪዝ አደረጋችሁ ማለት አሁንም በሪያክታንት ሳይድ ያለው አማውንት ሃይ ይሆናል፣ በፕሮዳክት ሳይድ ያለው ደግሞ ሎው ይሆናል። ስለዚህ ፍሮም ሃይ ቱ ሎው ነው ሺፍት የሚያደርገው። ቱ ዘ ራይት ሳይድ ሺፍት ያደርጋል። አሁንም ሞር ሳልፈር ትራይኦክሳይድ ፕሮዲዩስ ይሆናል። ኢኩሊብረማችንም ሺፍት የሚያደርገው ቱ ዘ ራይት ሳይድ ነው ማለት። እሺ አዲንግ ካታሊስት፣ አሁን እዚህ ሪያክሽን ላይ ካታሊስትን ብንጨምር ጀስት ሬት ኦፍ ሪቨርስ ሪያክሽናችንና ሬት ኦፍ ፎርዋርድ ሪያክሽናችንን ኢንክሪዝ ያደርገዋል እንጂ ኢኩሊብረሙ ወደ አንድ ሳይድ ወይ ቱ ዘ ሌፍት ወይ ደግሞ ቱ ዘ ራይት ሳይድ ሺፍት እንዲያደርግ አያረገውም። በዚህ ወይ አንደርስታንድ ማድረግ አለብን። እሺ እንቀጥል ተማሪዎች። አሁን ደግሞ ኢኩሊብረም እና ኢንዱስትሪን አንድ ላይ የምናይ ይሆናል ማለት ነው። እንዲሁም ደግሞ የሊቻርትረር ፕሪንሲፕል ኢንዱስትሪ ውስጥ አፕሊኬሽኑን አብረን የምናይ ይሆናል ማለት ነው። ኢንዱስትሪያል ፕሮሰስ አር ዲዛይንድ ቱ ጊቭ ማክሲመም ፖሲብል ይልድ ኦፍ ፕሮዳክት አለ። እንግዲህ ኢንዱስትሪያል ፕሮሰሶች ሁልጊዜ ዲዛይን የሚደረጉት ማክሲመም የሆነ አውትፑት ወይ ደግሞ ማክሲመም የሆነ ፕሮዳክትን ፕሮዲውስ ሊያረጉ በሚችሉበት ወይ ነው አንድን ፕሮሰስ ዲዛይን የሚያደርጉት ማለት ነው። the condition for carrying out the reaction are varied based on ሊቻርትረር principle። እንግዲህ የተለያዩ ኮንዲሽኖች አሉ። ሞር ፕሮዳክት ልናገኝበት የምንችለውን ፕሮሰስ በሊቻርትረር ፕሪንሲፕል ላይ ዲፔንድ ሁነን ነው ማለት ነው። እሱን ደግሞ አብረን እናያለን።
the following process demonstrate application of ሊቻርተር principle in industry። እስቲ የተለያዩ ፕሮሰሶች አሉ። የአሞኒያን እና የሳልፈሪክ አሲድን ኢንዱስትሪያል ፕሮሰስ ከሊቻርተር ፕሪንሲፕል ጋር አያይዘን ማክሲመም ፕሮዳክት ልናገኝ የምንችለው በየትኛው ኮንዲሽን ላይ ነው የሚለው እናያለን። የመጀመሪያው ሃበር ፕሮሰስ ነው ፎር ማኑፋክቸር ኦፍ አሞኒያ ማለት ነው። ሃበር ፕሮሰስ ማለት አሞኒያን በኢንዱስትሪ ደረጃ ፕሮዲውስ የምናደርግበትን ፕሮሰስ ሃበር ፕሮሰስ ብለን ነው የምንጠራው። ሶ የሃበር ፕሮሰስ ላይ እንግዲህ ናይትሮጂን ሃይድሮጂን ጋር ዳይሬክትሊ ኮንታክት በማድረግ ነው አሞኒያን ፎርም የምናደርግበት። እንዲሁም እንደምታዩት ሪያክሽኑ ምንድነው? ኤግዞተርሚክ የሆነ ሪያክሽን ነው። ሶ አሁን ከሊቻርተር ፕሪንሲፕል ጋር አያይዘን ሞር አሞኒያን የምናገኘው በምን አይነት ኮንዲሽን ላይ ሲሆን ነው የሚለውን እንይ። እሺ according to the ሊቻርተር principle the production of ammonia is favored by high pressure and low temperature። ሶ በሊቻርተር ፕሪንሲፕል መሰረት እንግዲህ አሞኒያን ሃይሊ ፕሮዲውስ ልናደርግ የምንችለው አት ሃይ ቴምፕሬቸር እና አት ሃይ ፕሬሸር እና ሎ ቴምፕሬቸር ላይ ነው እያለ። ይሄ ማለት አሁን ለምሳሌ እዩ እዚህ ጋር ሪያክሽኑ ኤግዞተርሚክ ነው። ሎክ እዚህ ጋር አሁን ይሄ ሪያክሽን ላይ ፕሬሸርን ኢንክሪዝ ባረግ ኢኩሊብረሙ ሺፍት የሚያደርገው ወዴት ነው? ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሽስ ወዳለበት ነው አይደል? ሉክ እዚህ ጋር በሪያክታንት ሳይድ 4 ሞል ኦፍ ጋሽስ ነው ያለው፣ በፕሮዳክት ሳይድ ደግሞ 2 ሞል ነው ያለው። ስለዚህ ፕሬሸርን ኢንክሪዝ አረኩኝ ማለት ኢኩሊብረም ሺፍት የሚያደርገው ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሽስ ወዳለበት ነው። ሶ ሎወር ነምበር ኦፍ ሞል ኦፍ ጋሽስ ያለው ደግሞ በሪያክታንት ሳይድ ነው። ሶ ሺፍት የሚያደርገው ወዴት ነው ማለት ነው? ቱ ዘ ሌፍት ነው፣ ቱ ዘ ራይት ነው። ሶ ቱ ዘ ራይት ሺፍት አደረገ ማለት ሞር አሞኒያ ምን ይሆናል ማለት ነው? ፕሮዲውስ ይሆናል ማለት። ሌላው ሪያክሽናችን እንደምታዩት ኤግዞተርሚክ ነው። ሶ ኤግዞተርሚክ ነው ማለት ሂት በዚህ ሳይድ ነው ያለው። ሶ ቴምፕሬቸርን አሁን ዲክሪዝ ካረጋችሁ በዚህ ሳይድ ያለው አማውንት ምንድነው የሚሆነው? ዲክሪዝ ነው የሚያደርገው አይደል? ሶ በዚህ ሳይድ ያለው ሃይ ነው የሚሆነው። ሶ በዚህ ጊዜ ሪያክሽኑ ሺፍት የሚያደርገው አሁንም ቱ ዘ ራይት ሳይድ፣ ቱ ዘ ራይት ሺፍት አደረገ ማለት ሞር አሞኒያውንም ፕሮዲውስ ነው የሚሆነው ማለት ነው። ስለዚህ በሊቻርተር ፕሪንሲፕል መሰረት ፕሮዳክሽን ኦፍ አሞኒያ ፈቨርድ የሚሆነው ወይ ደግሞ ሃይ ይልድ ኦፍ አሞኒያ የሚኖረን በሃይ ፕሬሸር እና ሎ ቴምፕሬቸር ላይ በሚሆንበት ጊዜ ነው ማለት ነው። እሺ however አለ the rate of reaction at low temperature is extremely slow አለ። so high temperature must be used to speed up the reaction which result in low yield of ammonia አለ። ምንድነው እንግዲህ በሊቻርተር ፕሪንሲፕል መሰረት የፕሮዳክሽን ኦፍ አሞኒያ ምንም እንኳን at high temperature እና at high pressure እና low temperature ላይ ነው ፈቨርድ የሚሆነው ብንልም at low temperature ላይ ሬት ኦፍ ሪያክሽናችን ኤክስትሪምሊ ምንድነው? ስሎ ነው። ስለዚህ ሬት ኦፍ ሪያክሽናችን ስሎ ሆነ ማለት አሞኒያን የማግኘት ቻንሳችንም ሎው ነው ማለት ነው። ሎወር ይልድ ኦፍ አሞኒያ ነው የምናገኘው ምን በሚሆንበት ጊዜ? ቴምፕሬቸራችን ሎው በሚሆንበት ጊዜ። እሺ ሌላው as temperature increase አለ the equilibrium constant decreases and the yield of ammonia decreases አለ። so as temperature increase እንደምታዩት ኬ ቫልዩአችን ደግሞ ምን እያደረገ ነው የሚሄደው? ዲክሪዝ እያደረገ ነው የሚሄደው። ሶ ኬ ቫልዩአችን ወይ ደግሞ ኢኩሊብረም ኮንስታንት ቫልዩአችን ዲክሪዝ እያደረገ ሄደ ማለት የአሞኒያ ይልድም ምን እያደረገ ሄደ ማለት ነው? ዲክሪዝ እያደረገ ሄደ ማለት። እሺ ኢንዱስትሪያል ፕሮዳክሽን ኦፍ አሞኒያ ባይ ሃበር ፕሮሰስ አለ ዘ ሪአክሽን ሬት ኢዝ ኢንክሪዝድ አለ። እንግዲህ በአሞኒያ ወይ ደግሞ በሃበር ፕሮሰስ ጊዜ አሞኒያን ፕሮዲውስ በምናደርግበት ጊዜ ሪአክሽን ሬታችን ኢንክሪዝ የምናደርገው በሁለት ወይ ነው። አንደኛው ካታሊስትን በመጨመር ሰቻስ አይረን እንደ አይረን ያሉ ካታሊስቶችን በመጨመር ሬት ኦፍ ሪአክሽናችን ምን ይሆናል? ኢንክሪዝ ያደርጋል። ምንን ሎወር በማድረግ አክቲቬሽን ኢነርጂውን ሎወር በማድረግ ማለት ነው። ሶ አንደኛው ወይ ይሄ ነው። ሌላኛው ሬት ኦፍ ሪአክሽን ኢንክሪዝ የምናደርግበት ወይ ኢንክሪዚንግ ቴምፕሬቸር ነው። የሪአክሽኑን ቴምፕሬቸር ኢንክሪዝ በማድረግ ሬት ኦፍ ሪአክሽናችን እንዲጨምር ማድረግ እንችላለን። when temperature is increased reactant molecule will get sufficient energy to overcome the energy barrier or activation energy so that reaction is faster at high temperature but yield of ammonia is lower at high temperature። እንግዲህ ሌላኛው ወይ ደግሞ ሁለተኛው ሪአክሽን ሬት ኢንክሪዝ የምናደርገው የሪአክሽኑን ቴምፕሬቸር ኢንክሪዝ በማድረግ ነው። እንግዲህ ቴምፕሬቸር ኢንክሪዝ በሚሆንበት ጊዜ ሬት ኦፍ ሪአክሽናችንም ኢንክሪዝ ነው የሚያደርገው። ነገር ግን ይልድ ኦፍ አሞኒያችን ምንድነው የሚሆነው? ሎወር ነው የሚሆነው አት ሃይ ቴምፕሬቸር ላይ ማለት ነው።
ምክንያቱም አት ሃይ ቴምፕሬቸር ላይ የአሞኒያ ይልድ ምን ስለሚሆን ስለሚቀንስ። ምክንያቱም ሪያክሽኑ ኤግዞተርሚክ ስለሆነ ማለት። ኢንዶተርሚክ ቢሆን ኖሮ ምንም ችግር አልነበረበትም። ኢንዶተርሚክ ቢሆን ኖሮ ይሄ ሃበር ፕሮሰስ ሪያክሽኑ ኢንዶተርሚክ ቢሆን ኖሮ ቴምፕሬቸር ኢንክሪዝ ስናደርግ የአሞኒያ ፎርሜሽንም ምን እየሆነ የሚሄደው ኢንክሪዝ እያደረገ ነበር። ነገር ግን ቅድም እንዳያችሁት ሪያክሽኑ ኤግዞተርሚክ ለኤግዞተርሚክ ደግሞ ቴምፕሬቸር ሃይ በምናደርግበት ጊዜ በፕሮዳክት ሳይድ ያለው አማውንት ዲክሪዝ እንዲሆን ነው የምናደርገው። እሺ ስለዚህ at 200 degrees Celsius and the pressure above 715 atmosphere the yield of ammonia is almost 100%. that means the reactant are completely converted to product. ስለዚህ አሁን at 200 degrees Celsius ላይ እና ፕሬሸራችን ደግሞ ከ750 በላይ አትሞስፈር ላይ በምናደርግበት ጊዜ 100% ኤፊሽንሲ ይኖረናል ማለት። ያ ማለት ሙሉ ሪያክታንቶች ወደ ፕሮዳክቱ ወይ ደግሞ ወደ አሞኒያ ምን ይሆናሉ? ኮንቨርት ይሆናሉ ማለት ነው። increasing the pressure increase the final yield of ammonia. ፕሬሸርን ኢንክሪዝ ስናደርግ ደግሞ የአሞኒያ ይልድ ምን ይሆናል? ኢንክሪዝ ነው የሚያደርገው። ምክንያቱም ፕሬሸር ኢንክሪዝ ስናደርግ ኢኩሊብሪየሙ ሽፍት የሚያደርገው ቱ ዘ ሎወር ነምበር ኦፍ ሞል ወዳለበት ነው ብያቸዋለሁ። ሶ በአሞኒያ በሃበር ፕሮሰስ ጊዜ ደግሞ ሎወር ነምበር ኦፍ ሞል ያለው በአሞኒያ ሳይድ ስለሆነ ሶ በአሞኒያ ሳይድ ነው ሽፍት የሚያደርገው ማለት። ሶ የአሞኒያ ይልድ ኢንክሪዝ ነው የሚያደርገው። however high pressure are expensive to produce and difficult to manage. ሶ high pressure ደግሞ በጣም ፕሮዲውስ ለማድረግ ኤክስፔንሲቭ ነው። ከዛም በተጨማሪ ሪያክሽኑን ማኔጅ ለማድረግ ራሱ ዲፊካልት ይሆናል ማለት። ሶ ሃበር ፕሮሰስ carried out at a pressure between 200 and 400 atmosphere and a temperature of 500 degrees Celsius. ስለዚህ ይሄ ሃበር ፕሮሰስ የሚካሄደው ከ200 እስከ 400 አትሞስፈር ባለበት መካከል ነው። ቴምፕሬቸራችን ደግሞ እስከ 500 ዲግሪ ሴልሺየስ መካከል ማለት ነው። ሶ በዚህ ላይ ነው ይሄ ሃበር ፕሮሰስ የሚካሄደው። ነገር ግን በሊቻርተር ፕሪንሲፕል መሰረት ግን ሞር ይልድ ኦፍ አሞኒያ የሚኖረን አት ሎው ቴምፕሬቸር እና ሃየር ፕሬሸር ላይ መሆኑን መያዝ መቻል አለብን። እሺ እስቲ ሃበር ፕሮሰሱን በፍሎ ዲያግራም እንግዲህ የመጀመሪያው ኢንፑታችን ወይ ደግሞ ሮ ማቴሪያላችን ማን ናቸው? ናይትሮጂን እና ሃይድሮጂን ናቸው። ናይትሮጂን የምናገኘው ፍሮም ኤር ነው በዲስቲሌሽን መልክ ከኤር ውስጥ። እንግዲህ ኤር እንደምታውቁት 78% በውስጡ ናይትሮጂን ነው ያዘው። ሌሎቹ ጋዞች አሉ ካርቦን ዳይኦክሳይድ፣ ኦክሲጂን ምናምን ማለት። ስለዚህ ከዛ ከኤር ውስጥ በዲስቲሌሽን መልክ ናይትሮጂንን እንወስዳለን። ሃይድሮጂንን ደግሞ ፍሮም ናቹራል ጋዝ ከናቹራል ጋዞች ውስጥ ሃይድሮጂንን ኤክስትራክት አድርገን እናገኝና ሁለቱን ምን እናደርጋቸዋለን? ከ400 እስከ 450 በሚደርስ ዲግሪ ሴልሺየስ ውስጥ እንዲሁም ፕሬሸሩ ደግሞ እስከ 200 አትሞስፈር በሚደርስ ነገር ውስጥ ምን እናደርጋቸዋለን? እንጨምራቸዋለን። ማንን? ናይትሮጂን እና ሃይድሮጂንን ማለት። በምንጨምርበት ጊዜ ሬሾአቸው 1:3 ነው። ያ ማለት ለምሳሌ 75%ቱን ሃይድሮጂን ካረግ ነው 25%ቱን ደግሞ ማን ነው የምናደርገው ማለት ነው? ናይትሮጂን ነው የምናደርገው ማለት። ስለዚህ 75%ቱ ሃይድሮጂን ካረግን 25% ደግሞ ናይትሮጂን ነው። በዚህ ሬሾ ነው ማለት ነው ሚክስ የምናደርገው። ከዛ በኋላ በዚህን ያክል ቴምፕሬቸር ውስጥና ካታሊስቶች በሚኖሩበት ጊዜ ሪያክሽን ማካሄድ ይጀምራል። ሶ ሪያክሽን በሚያካሄዱበት ጊዜ ምንን ፎርም ያደርጉልናል? አሞኒያን ፎርም ያደርጉልናል። ሶ አሁን እዚህ ጋር ፎርም የተደረገው አሞኒያ እንደ ጋሺየስ ፎርም ነው። ሶ እኛ ምን እናደርገዋለን? ኮንደንስ እናደርገዋለን ኮንደንሰርን በመጠቀም። ሶ ጋሺየስ የነበረው አሞኒያ ወደ ምን ይቀየራል? ወደ ሊኩዊድ አሞኒያነት ይቀየራል ማለት። ከዛ በኋላ አሞኒያችንን ምን እናደርጋለን? እናወጣለን። ነገር ግን እዚህ ውስጥ የጨመርናቸው ናይትሮጂን እና ሃይድሮጂኖች ሙሉ በሙሉ አይደለም ሪያክት የሚያደርጉ የተወሰነ አንሪያክት ሆኖ የሚቀርባል ወይ ደግሞ ሪያክት የማያደርጉ ናይትሮጂን እና ሃይድሮጂኖች ይኖራሉ። ሶ እነሱን ደግሞ እንደገና ምን እናደርጋቸዋለን? ሪሳይክል እናደርጋቸዋለን። ቅድም ያገኘነውን አሞኒያ አወጣ ነው፣ በዚህ አውትፑታችን ነው። ሪያክት ያላደረጉትን ሃይድሮጂን እና ናይትሮጂኖች ግን እንደገና ሪሳይክል አድርገን ከዚህ ከሚጨመረው ሃይድሮጂን ጋር ቀላቅለን እንደገና አሁንም ወደ ሪያክሽን ወደሚያካሂዱበት እቃ ውስጥ እንጨምራቸዋለን። በዚህ ወይ ነው የሚካሄደው። እሺ
ኤክሰርሳይዝ እንስራ። which compound is manufactured by Haber process? በሀበር ፕሮሰስ ፕሮዲውስ ወይ ደግሞ ማኑፋክቸር የሚደረገው ኮምፓውንድ የትኛው ነው? አሞኒያ ነው NH3። what are the raw material used in Haber process? በሀበር ፕሮሰስ ውስጥ የምንጠቀማቸው ሮ ማቴሪያሎች ማን ናቸው? ሃይድሮጂን እና ናይትሮጂን። what is the role of iron in the Haber process? ሮሉ ምንድነው? it is catalyst ነው። ናይትሮጂን እና ሃይድሮጂን ሪያክት እያረጉ ወደ አሞኒያነት የሚቀየሩበትን ሬት ኢንክሪዝ ማድረግ ነው። እሺ ሁለተኛውን ደግሞ ነው ኮንታክት ፕሮሰስ። እንግዲህ በኮንታክት ፕሮሰስ ፕሮዲውስ የሚደረገው ማን ነው? ሳልፈሪክ አሲድ። ኢንዱስትሪያሊ ሳልፈሪክ አሲድ የሚመረትበትን ወደ ማኑፋክቸር የሚደረግበትን ፕሮሰስ ኮንታክት ፕሮሰስ ነው ብለን የምንጠራው። እሺ ዘ ኮንታክት ፕሮሰስ ይሳለ ዘ ፕሮዳክሽን ኦፍ ሳልፈሪክ አሲድ ባይ catalytic oxidation of sulfur dioxide to sulfur trioxide. it is a reversible reaction. ምን እያለ ነው? ኮንታክት ፕሮሰስ አለ። ሳልፈሪክ አሲድን የምናመርትበት ፕሮሰስ ነው። ምን በማድረግ? ሳልፈር ዳይኦክሳይድን ወደ ሳልፈር ትራይኦክሳይድ ምን በማድረግ? ኦክሲዳይዝ በማድረግ አለ። ሶ ይሄ ሪአክሽን ደግሞ ምንድነው? ሪቨርሰብል ሪአክሽን ነው ይላል። ሳልፈሪክ አሲድን ፕሮዲውስ የምናደርግበትን ስቴፕ አንድ ባንድ ነው። የመጀመሪያው ምንድነው? ሳልፈር እና ኦክሲጂን ሪያክት እንዲያደርጉ በማድረግ ማንን ማግኘት ነው ስራችን? ሳልፈር ዳይኦክሳይድን ፕሮዲውስ ማድረግ ነው ስራችን። ይሄ የመጀመሪያው ስቴፓችን ነው። ቀጥሎ ያለው ስቴፓችንስ እዚህ ጋር ያገኘነውን ሳልፈር ዳይኦክሳይድ ወደ ሳልፈር ትራይኦክሳይድ ምን ማድረግ ነው? ኦክሲዳይዝ ማድረግ ነው። በዚህ ጊዜ ካታሊስት እንጠቀማለን። ምን? ቫንዳኒየም ፔንታ ኦክሳይድ የሚባል ነው። ምክንያቱም ሪያክሽኑ ምንድነው? አሁን እዚህ ጋር ሪቨርሰብል የሆነ ሪያክሽን ሳልፈር ዳይኦክሳይድ ከኦክሲጅን ጋር ሪአክት አድርጎ ሳልፈር ትራይኦክሳይድን ፎርም እናረጋለን በሁለተኛ ነው። ከዛ በኋላ ያገኘነውን ሳልፈር ትራይኦክሳይድ ከሳልፈሪክ አሲድ ጋር ሪአክት እናረጋለን። ይኸውላችሁ ሳልፈሪክ አሲድን ነው ፕሮዲውስ ለማድረግ እየሄድን ያለ። ነገር ግን ሳልፈር ስቴፕ 2 ላይ ያገኘነውን ሳልፈር ትራይኦክሳይድ ከሳልፈሪክ አሲድ ጋር ሪአክት እንዲያደርግ እናረጋለን። ይህን ሳልፈሪክ አሲድ ከየት ነው የምናመጣው? ከገበያ ላይ ሊሆን ይችላል፣ ገዝተን የምናመጣው። ግን ሪአክት የሚያደርጉበት ሬሾ በጣም ይለያል። ይሄኛው በጣም እንጥዬ ሳልፈሪክ አሲድ ነው። እዚህ ጋር ደግሞ ሪአክት የሚያደርገው ሳልፈር ትራይኦክሳይድ በጣም ብዙ የሆነ ነው። ሶ ሳልፈር ትራይኦክሳይድ እና ሳልፈሪክ አሲድ ሪአክት እንዲያደርጉ በምናደርግበት ጊዜ ማን እናገኛለን? ኦሊየምን እናገኛለን። ይሄ ኦሊየም ይባላል ወይ ደግሞ ፋሚንግ ሳልፈሪክ አሲድ ተብሎ ይጠራል። ኦር ሃይሮ ሳልፈሪክ አሲድ ኦር ዳይሳልፈሪክ አሲድ ተብሎ ይጠራል። ይሄ ሁሉ የዚህ ስም ነው ማለት። ኦሊየም፣ ፋሚንግ ሳልፈሪክ አሲድ፣ ሃይሮ ሳልፈሪክ አሲድ፣ ዳይሳልፈሪክ አሲድ ዘሴም ናቸው። እሺ ኮንቨርቲንግ ሳልፈር ትራይኦክሳይድ ቱ ሳልፈሪክ አሲድ ካኖት ቢ ደን ባይ አዲንግ ወተር። አሁን ቀጥታ ሳልፈር ትራይኦክሳይድን ከወተር ጋር ሪአክት እንዲያደርግ በማድረግ ሳልፈሪክ አሲድን ፕሮዲውስ እንዲያደርግ ማድረግ እንችላለን። ነገር ግን ይሄ ዴንጀረስ ነው፣ ይሄንን ስቴፕ መከተል። ለምን? አንደኛ ሪአክሽኑ አንኮንትሮለብል ነው፣ ኮንትሮል ማድረግ አንችልም። ፎግ ይፈጠራል። ከዛ በተጨማሪ ደግሞ ኤክስፕሎዥን ይኖረዋል፣ ይፈነዳዳል። ይሄ ሁሉ ስለሚሆን ነው ከወተር ጋር ሳልፈር ትራይኦክሳይድ ሪአክት እንዲያደርግ የማናደርግ። ከዛ ይልቅ ሳልፈር ትራይኦክሳይድ ከሳልፈሪክ አሲድ ጋር ሪአክት አድርጎ ኦሊየም የሚባለውን ፎርም እንዲያደርግ ልናደርግ። ከዛ በኋላ ይሄንን ኦሊየም ደግሞ ወተር በመጨመር ዳሊዩት በማድረግ ሳልፈሪክ አሲድን ምን ማድረግ እንችላለን? ፕሮዲውስ ማድረግ እንችላለን። ሳልፈር ዳይኦክሳይድ ኢንዱስትሪያሊ ፕሮዲውስ የሚደረገው በእነዚህ ስቴፖች ነው ማለት ነው። እስቲ ከሊቻርትረር ፕሪንሲፕል ጋር አያይዘን ደግሞ እንየው። ዘ ኦክሲዴሽን ኦፍ ሳልፈር ዳይኦክሳይድ ቱ ሳልፈር ትራይኦክሳይድ ኢን ስቴፕ 2 ኢዝ አን ኤግዞተርሚክ ሪአክሽን። ይሄ ስቴፕ 2 ላይ ያየነው ሪአክሽን ምንድነው? ኤግዞተርሚክ የሆነ ሪአክሽን ነው ይሄ ማለት ኤግዞተርሚክ። እሺ አኮርዲንግ ቱ ሊቻርትረር ፕሪንሲፕል አለ ሃየር ቴምፕሬቸር ዊል ፎርስ ዘ ኢኩሊብሪየም ፖዚሽን ሺፍት ቱ ዘ ሌፍት አለ። አሁን ኤግዞተርሚክ ነው ሪአክሽን። ስለዚህ ቴምፕሬቸርን ኢንክሪዝ ካረግን ምንድነው የሚሆነው? ኢኩሊብሪየሙ ሺፍት የሚያደርገው ቱ ዘ ሌፍት ሳይድ ነው። ስለዚህ ሞር ፕሮዲውስ የሚደረገው ማን ነው? ሳልፈር ዳይኦክሳይድ ነው የሚሆነው። ሎወር ቴምፕሬቸር በሚሆንበት ጊዜ ግን ፕሮዲውስ የሚደረገው ማን ነው? ሳልፈር ትራይኦክሳይድ ነው። ምክንያቱም ኢኩሊብሪየሙ ሺፍት የሚያደርገው ቱ ዘ ራይት ሳይድ ስለሆነ። however the rate of reaching equilibrium at the lower temperature is extremely low። አሁን
አት ሎወር ቴምፕሬቸራችን ላይ ወይ ደግሞ ቴምፕሬቸሩ ሎወር በምናደርግበት ጊዜ ሬት ኦፍ ሪያክሽናችን በጣም ሎው ነው የሚሆነው። ሶ ሬት ኦፍ ሪያክሽናችን ሎው ሆነ ማለት ደግሞ ሪያክሽኑ ተሎ ብሎ ኢኩሊብረም ላይ ሪች አያደርግም ማለት ነው። አት ሃይ ቴምፕሬቸር ኢኩሊብረም ኢዝ ሪችድ ራፒድሊ። አት ሃይ ቴምፕሬቸር ላይ ኢኩሊብረማችን ሪች የሚያደርገው ራፒድ በፍጥነት ነው ሪች የሚያደርገው። በት ይልድ ኦፍ ሳልፈር ትራይኦክሳይድ ግን እንደሚሆነው ሎወር ነው፣ ምክንያቱም ሪያክሽኑ ኤግዞተርሚክ ስለሆነ። ሶ ቴምፕሬቸር አባውት 415 ዲግሪ ሴልሺየስ is compromising situation whereby faster reaction rate result in slightly lower yield። ስለዚህ ቴምፕሬቸራችን በጣም ሎወርም መሆን የለበትም አት ሃየርም መሆን የለበትም። ሶ አቨሬጅ ቴምፕሬቸራችን 450 ዲግሪ ሴልሺየስ ላይ ነው ማለት። ነገር ግን እንደ የቻርተር ፕሪንሲፕል መሰረት ሞር ሳልፈር ትራይኦክሳይድ ፕሮዲውስ የሚደረገው አት ሎ ቴምፕሬቸር ላይ ሎ ቴምፕሬቸር ላይ ሲሆን ነው ኢኩሊብረማችን ሺፍት ቱ ዘ ራይት የሚያደርገው። እሺ ፕሬሸር ጋር ደግሞ እንምጣ። አት ሃይ ፕሬሸር አለ the equilibrium position shift to the least number of gaseous molecules። ፕሬሸራችንን ደግሞ ሃይ ካረግን ኢኩሊብረማችን ሺፍት የሚያደርገው ወደ ሳይድ ነው፣ ሊስት አማውንት ኦፍ ጋሺየስ ሞሊኩሎች ወዳሉበት ሳይድ ነው። ያ ደግሞ ሳልፈር ትራይኦክሳይድ ነው። እዚህ ጋር እንደምታዩት በሪያክታንት ሳይድ 3 ሞል ኦፍ ጋሺየስ ነው ያለው፣ በፕሮዳክት ሳይድ ደግሞ 2 ሞል። ሶ ለዚህ ሪያክሽን አት ሃይ ቴምፕሬቸር አረግን ማለት ሪያክሽኑ ሺፍት የሚያደርገው ቱ ዘ ሎወር ነምበር ኦፍ ሞል ኦፍ ጋሺየስ ወዳለው ስለሆነ ቱ ዘ ራይት ነው የሚሆነው። ሞር ሳልፈር ትራይኦክሳይድ ፕሮዲውስ ይሆናል ማለት። ኢን ዘ ኮንታክት ፕሮሰስ አለ ቫንዳኒየም ፔንታኦክሳይድ ኢዝ ኦልሶ ዩዝድ ቱ ስፒድ አፕ ዘ ሬት ኦፍ ሪያክሽን። ሬት ኦፍ ሪያክሽናችን ደግሞ ኢንክሪዝ እንዲያደርግ ቫንዳኒየም ፔንታኦክሳይድ ካታሊስትን እንጠቀማለን ማለት ነው። ሶ አሁን እዚህ ኮንታክት ፕሮሰስ ላይ እንደ ሊቻርተር ፕሪንሲፕል መሰረት የትኛው ላይ ነው ሞር ሳልፈር ትራይኦክሳይድ ፌቨራብል የሆነው ለሚለው ሎወር ቴምፕሬቸር እና ሃየር ፕሬሸር ላይ ነው ብላችሁ መያዝ ትችላላችሁ። እስቲ ፍሎ ዲያግራም ኦፍ ኮንታክት ፕሮሰስን የመጀመሪያው ሳልፈር ነው። ሳልፈር እና ኦክሲጂን ሪያክት እንዲያደርግ በማድረግ ምንን ፕሮዲውስ እናደርጋለን ብያችኋለሁ? ሳልፈር ዳይኦክሳይድ። ከዛ ሳልፈር ዳይኦክሳይድ ደግሞ በዚህን ያክል ቴምፕሬቸር እና ፕሬሸር ላይ እንዲሁም ቫንዳኒየም ፔንታ ኦክሳይድ ካታሊስት ባለበት ከኦክሲጂን ጋር ሪያክት እንዲያደርግ በማድረግ ማን እናገኛለን? ሳልፈር ትራይኦክሳይድ እናገኝ። ሶ ይሄን ሳልፈር ትራይኦክሳይድ ደግሞ ከኮንሰንትሬትድ ከሆነ ሳልፈሪክ አሲድ ጋር ዲዞልቭ እንዲያደርግ ወይ ደግሞ ሪያክት እንዲያደርግ በማድረግ ማን እናገኛለን? ኦሊየምን እናገኛለን። ከዛ ይሄ ኦሊየምን ደግሞ ዳሊዩት በማድረግ ያ ማለት እዚህ ያገኘነው ኦሊየም ላይ ወተርን በመጨመር ምን እናገኛለን? ሳልፈሪክ አሲድን እናገኛለን ማለት። ሶ በዚህ ወይ ነው ሳልፈር ኢንዱስትሪያሊ ፕሮዲውስ የሚደረገው። እስቲ ይህንን ጥያቄ እንስራ። ፓቲ ዘ ሚክስቸር ኦፍ ሳልፈሪክ አሲድ ኤንድ ፍሪ ሳልፈር ትራይኦክሳይድ አለ። እንግዲህ እነዚህ ሁለቱን ሚክስ ስናደርግ ምን ነው የምናገኘው ብያችኋለሁ? ኦሊየም የሚባል ወይ ደግሞ ፋሚንግ ሳልፈሪክ አሲድ የሚባለውን ማለት። ሌላው አታት ዘሮ ማቴሪያል ፎር ሜኪንግ ሳልፈር ዳይኦክሳይድ። ሳልፈር ዳይኦክሳይድን ሜክ ለማድረግ ሮ ማቴሪያላችን ማን ነው? ሳልፈር እና ኦክሲጅን። Thanks for watching.